ቅዱሳን ወቅዱሳት ማሻአላ ፕሮግራማችን በደመቀ ሁኔታ እየሄደ ነው ያለው። ወተት ያዙላችኋለሁ እንደ ቅድሙ እንዳትናደዱ ማለት ነው። ይሄ ግላዊ የኔ ምክር ነው። ከተመቻችሁ ተቀበሉት። ያ ወተት ግን ውድ ነው ኢትዮጵያ ያላችሁ አለ ይሆናችሁ። አማኒ ሰላም ብያለሁ። ሰላም ኢብራ ሰላሙን አላምን። እሺ አማኒ አሁን በጣም ወሳኝ ጥያቄ ነበረኝ፣ ትመልስልኛለህ? የማውቀው ከሆነ መልስልሃለሁ። እግዚአብሔር ሲደምር ድምር በትክክል አይደምርም አሉ። ኦኬ እቺን ትላንትና እየሰማሁኝ ነበር እያየሁኝ ነበር። ምን እግዚአብሔር ምን ሆነ በአላ እንደዛ ይሆነ? እግዚአብሔር አይሳሳትም፣ የሰው ልጅ ግን ይሳሳታል። ኦኬ እስቲ እግዚአብሔር ቃል አይደለም እንዴ? አሁን ወደ ድምር ውስጥ ለመግባት ፈልገህ ነው? በቃ ካልኩሌሽን ነው አንተ እንትን ወይስ ስለመዳን ነው? የትኛው ነው ፖይንት? የአድና የተባለው መጽሐፍ የአምላክ ቃል እስትንፋሰ እግዚአብሔር አለበት መንፈስ ቅዱስ መራው የተባለው መጽሐፍ ሳነበው እንኳን ሊያድነኝ ይቅርና አንድ ደደብ ተማሪ የሚሰራው ሂሳብ አይሰራም። ለቃሉ ይቅርታ ወንድሞቼ፣ አንድ አእምሮ የማይሰራ ሰው የሚሰራውን ሂሳብ የእግዚአብሔር ቃል አይሰራው። ስለዚህ ሰውየው ማህይም ከሆነ ምንድነው የእግዚአብሔር ቃል የሚከተለው እንዴት ላምንበት የሚችለው? ኢብራ ትክክል እኮ ነህ። ምክንያቱም አንድ ድድብ ሰው የማይሰራውን ሰው አንድ ማሰብ የማይችለውን ሰው እግዚአብሔር አይሰራም። እግዚአብሔር ራሱ ያነጋደረገው እግዚአብሔር እንደዛ አላደረገም። አድርጓል። ማስረጃ ስጠኝ። እሺ መጀመሪያ መጽሐፍ ቅዱስ እግዚአብሔር ቃል ነው አይደለም? ኖ እግዚአብሔር እንደዚህ አድርጓል። አንድ ድድብ የማይሰራውን ሰው እግዚአብሔር ድድብ ነው የሚል ማስረጃ አወጣልኝና ሳይ ቀላል እኮ ይብራ ወደዛ ከመሄድ እሱ በተግባር ነው ያዋለና ችግር የለውም። ግን መጀመሪያ እንድንግባባ በኋላ እንዳትሄድ መጽሐፍ ቅዱስ እግዚአብሔር ቃል እስትንፋሰ እግዚአብሔር አለበት አይደለ? እግዚአብሔር በመንፈስ እየተመሩ ነው ሰዎች የጻፉት። እሺ አሁን ወደ ሂሳቡ ስንገባ የእግዚአብሔርን ቃል መጀመሪያ እግዚአብሔር አንድ ድድብ የማይችል ሰው የሆነ ሰው የፈለከው አንተ እግዚአብሔር መጽሐፍ ወይ ደደበኝ እንዲል ይፈለከው እንደዛ ይፈለክ ቃልክ እኮ እንደዛ ነው። ወይም አትጠቀማ የማይሆን ቃል አትጠቀም። እግዚአብሔር እንደዛ አትጠቀማ። ይኸውልህ አንደኛ እንዴት መሰለህ ምን ታርቂያለህ? ሀቢብ ወላሂ አልኩ እኔ እግዚአብሔር እንደዛ አልኩ። አንተ ነው ያልከው። አንተ እግዚአብሔር እንደዛ አልኩ፣ እኔ እንደዛ አልኩ። ኖ እነዚህ እንታወቃለን። አማኒ ወደ እኔ ደግሞ አትግባ። ቆይ አንዴ ወደ እኔ ዘዳ አትግባ። እኔ ጋር አውራ። ያ ጀማ ጃቢርን አስገቡ። ከስር መጥቶልኛል። አስገቡ ጃቢርን። አትቆጣ። እኔ ያልኩት ምንድነው አንድ ሂሳብ የማይችል ሰው አእምሮ በደንብ የማይሰራ ሰው የሚሰራውን ሂሳብ እግዚአብሔር አልሰራውም። እንዴት ነው የአምላክ እንደዚህ የሚሆን ያልኩ? ማስረጃ አቅርብ። ከእግዚአብሔር ጋር ከመጽሐፍ ውስጥ አቅርብልሃለሁ እንጂ ቃል በቃል እኔ እግዚአብሔር እንትን ብሎ እንዲጽፍልን የፈለከው ቃሉን አልጠቀመውም። ደግሜ ሚዩት አታድርግኛ። አሚን ኮሚኒኬት እያደረግን ከሆነ ያልከው አንተ ነህ፣ እኔ አላልኩም። ያመጣውን ሐሳቡን አንተ ነህ፣ እኔ አይደለሁም። ስለዚህ ከአንደበት ያወራውን ነገር ታውቀዋለህ። ኤኒዌይስ ቀጥል። አልፏል፣ ችግር የለውም። አይ እንደዚህ ሸሃፍነ ቪክተር ፈጫውታ የምታልፍበት ነገር እኛ ላይ አይሰራም። ኖ ብለሃል አላልኩም ምናምን ነገር ያስተጋባል። የማይሰራውን ሰው አንድ ድድብ የማይሰራውን ዝም በል አትድገም። በቃ ዝም በል አላልክም። አሁን ላውራ እኔ እግዚአብሔር እንትን ነው ብያለሁ እንደዛ አንተ አይደለም። በነገራችን ላይ ስታወራ ይብራው በቃ ማን ይመጣል? ላውራ ደግሞ እኔ ደግሞ አዳምጠኝ ኧረ አዳምጠኝ። ቆይ አንዴ በቃ ላውራ። እሺ ፍቀድልኝ። ዝም በል አንዴ አንዴ ላውራ ደግሞ ፍቀድልኝ። እንዴ ዝም ብሎ ጨዋታው እንደሚያወራው እኔ ጭራሹ እንደዛ ጋር አልተጠቀምኩም። እግዚአብሔር ደግሞ አላልኩም። እኔ አትቀላቅ። አንተ ራስህ ነው ያልከው። አንተ ራስህ ግን እግዚአብሔር እንትን ነው የሚል አውጣልከኝ። ያልኩት ምንድን ነው? አንድ ሰው አእምሮ የማይሰራ ሰው የሚሰራውን ሂሳብ እግዚአብሔር አልሰራውም ነው ያልኩት። ይሄ ደግሞ ትክክል ነው። ማስረጃ አቀርብልሃለሁ። አእምሮ የማይሰራ አዳምጥ፣ የማይሰራ መሀይም የሆነ ሰው የሚሰራውን ሂሳብ እግዚአብሔር አይሰራውም። አሁንም ደግምኩልህ ያልኩት ይሄ ነው። ይሄ ውሸት ካለበት ቻሌንጅ አድርገኝ፣ ሞግተኝ፣ ማስረጃ አቅርበለኝ። ማስረጃ ሳያቀርብ ከዚህ ይቅርታ ጠይቄ ላይቬን ዘግቼ እወጣለሁ። ላይቬን ዘግቼ እጠፋለሁ ከዚህ በኋላ ዋሽቼ ከሆነ። ስለዚህ አንድ መሀይም ሰው የማይሰራውን ሰው እግዚአብሔር ሰራ የምትልበትን ማስረጃ ስጠኝ ነው እኮ ያልኩህ። በቃ ያው
ጥሩ እንደዛ አስማማኝ ያልኩ ያለሁት እኮ እሱን ማስረጃው አንተ ቅድም ያው ከፍቻለሁ። በቃ መጽሐፈ ዕዝራ ምዕራፍ 1 ቁጥር 7 ማሻአላህ ደስ ይላል። አንብበው እስቲ። አንተ አታነበው በደምብ እኮ ይታያል። እየከፈትኩት ነው እዚህ ከባይብል። አንተ አንብብልኝ እየሰማሁህ ነው። ይብራችሁ የለም እንደዛ የለም። አንተ ራስህ የምታነበው ኖ ሀቢቢ አይሰማም። እንደማኝ አውጣት አነባለህ። ለምን መሰለህ? ካነበብኩ በኋላ ወገቤን ምናምን ዋሽተሃል። መጽሐፉ ተካለ እንድትነው በፍጹም እንደዛ አይነት ስብና የለኝም። እግዚአብሔር አንብበው አንብበው እንደዛ ካለ ተነበዋል። በኋላ ግን ጀማ መጽሐፉ ካለኝ ታዘበው ኖ አንብበው እንዴ ፊት እኮ የሚታይ ነገር ነው የምታነበው። እሺ ያ ካልኩሌተር አውጥቻለሁ እዚህ ጋር ወይም እንደዚህ ማድረግ ይችላል። ቴክኖሎጂ እንደዚህ እናደርገዋለን። እሺ የትኛውን መጽሐፍ ነው የከፈትከው? የትኛውን መጽሐፈ ዕዝራ ምዕራፍ 1 የትኛው 2000 ነው ወይስ 19? የፈለግከው ክፈት። የትኛው ነው? አይ አንተ የከፈትከው የትኛው ነው? 1962 የጴንጤዎች ጴንጤ አይደል? አዎ እሺ። አይ ቀጥል በቃ እሺ። ያው ከፈለክ እዚህ ጋር ማየት ትችላለህ። 1962 እሺ። አሁን ሁላችሁም እዚህ ጋር ተመልከቱ። ካልኩሌተር አለን። ንጉሥ ቂሮስ ናቡከደነጾር ከኢየሩሳሌም ወስዶ በአማልክቱ ቤት ያኖራቸው የእግዚአብሔር ቤት ዕቃዎች አወጣ። የፋርስ ንጉሥ ቂሮስን በመዝገቡ ላይ በነበረው በሚጥሚጣ እጅ አወጣቸው። ለይሁዳ መስፍን ለሳብሳር ቆጠራቸው። ቁጥራቸው ይህ ነው። እሺ እግዚአብሔር እናዳምጠህ 30 የወርቅ ቆይ ማን ያወጣው? እንትና ስሙ ማን ነው? የፋርስ ንጉሥ ቂሮስ። ቴንክ ዩ ቀጥል። እሺ ቁጥራቸው ይህ ነው 30 የወርቅ 1000 የብር ሰሃኖች። ማን ነው ይቆጠር ያለው ነገር? የቆጠራቸው ማን ነው? ለይሁዳ መስፍን ለሳብሳር ሰጠ። የዕዝራ ጻፊ እየቆጠረ ያለው ሰጪው ማን ነው? የፋርስ ንጉሥ። የሰጠው ደግሞ ለይሁዳ መስፍን ለሳብሳር። ቆጣሪው ደግሞ ዕዝራ የእግዚአብሔር ነብይ በእግዚአብሔር ቃል ላይ ዕዝራ። እሺ አታቋርጥ። ሊቀጥል አሁን ምንድን ነው መሀል የሚገባው? እሺ 30 ወርቅ እኔም አንተም እየተረዳ ነው እንድንሄድ ነው። እኔ እኮ አንተ እንትን እያልኩ ተስማምተን ችግር የለውም በቃ ተስማምተን እንቀጥል። 30 ወርቅ 1000 የብር ሰሃኖች። እዚህ ጋር ተመልከቱ። 29 ቢላ እሺ ፐርሰንት አለ እኮ 29 ቢላ 30 የወርቅ ደካ 410 ሌላ አይነት የብር ደካ 410 1000 ሌላ ዕቃ 1000 ሌላ ዕቃ። እሺ የወርቁና የብሩ ቆይ ስንት መጣ? እዚህ ጋር ስንት መጣልህ? ይደመልኩ አይደለም 2499። እሺ እግዚአብሔር ደግሞ ምን አለ? የወርቁና የብሩ የዕቃዎቹ ሁሉ ድምር እግዚአብሔር ስንት ናቸው? 5400 ነበሩ አለ እግዚአብሔር። ስብሐት እግዚአብሔር ስንት ናቸው? መጀመሪያ እግዚአብሔር ሶስት ናቸው። አረ ነው ምንድን ነው ያልከው አንተ? እንዴ ይብራ ነው። ተረጋግተህ አውራኝ። አንተም ተረጋግተህ አማኒ ሀቢቢ። አንተ ያልተረጋጋው ቆይ አንተ ራሱ ረጋ። መጀመሪያ እንጀምር። የተቆጠረው ስንት ነው? እኔ ያልተረጋጋው ምሽ የተቆጠረው ስንት? አረ ሂጅ አዳም እስኪ አንዴ። የተቆጠረው ስንት ነው? የተቆጠረው ስንት ነው? የተቆጠረው ነገረኛ ስንት ነው? አንተ ነገር አሰማም እስካሁን እዚህ ጋር እያየሁ የነበረ። እሺ ቀጥ እንደዛ አይሰራም አሉ አማኒ። ለዛ ቅድም መጽሐፍ አውጣ ያልኩህ አማኒ መጽሐፍህን ክፈት ፕሊዝ። አይደለም ኖ አይ እንትኑን አልደመርኩ፣ ካልኩሌቱን አልደመርኩም። ደምር እሱን ካልኩሌት መደመር መቀነሱን አይደለም። እሺ ቀጥል፣ ችግር የለውም። ይሶ በቃ ደመራ። እግዚአብሔር እንደዚህ ያስተከተሳተ እንዴት ማምላክ ብለህ የምትጠራው እንዴ? እግዚአብሔር ተሳሳተ። መጽሐፍ እግዚአብሔር ቃል። አዎ እግዚአብሔር ተሳሳተ። ለምን መጽሐፍ እግዚአብሔር ቃል እግዚአብሔር ተሳሳትኩኝ ብሎ አንዴ እሱ ላይ መጣ። እግዚአብሔር ቃል አሳይፋለሁ። ልክ ነው ከሆነ እንግዲህ አላውቅም።
መጽሐፍ ቅዱስ የተሳሳተው ኢዝራ ነው ወይስ እግዚአብሔር ነው? ኦኬ ማሻአላ። ስለዚህ እዝራ ተሳስቷል አይደለም? እሺ ተሳስቷል ኢዝራ። አይ የተሳሳተው ንገረኝ፣ ኢዝራ ነው ወይስ እግዚአብሔር ነው? አንተ ንገረኝ እንዴ። ምን ነካ? መጽሐፉ ከአንተ መጽሐፍ ወይ ምን አገባኝ? መልስልኝ አንተ። እዝራ ተሳስቷል? እዝራ መደመር የማይችል ከሆነ እግዚአብሔር ሳይሆን የደመረው ስለዚህ ሰው ስለደመረ ተሳስቷል ነው የምለው እኔ። ገብቶሃል? እግዚአብሔር ግን አማንያ አንዴ። ስለዚህ የእዝራ ጸሐፊና መጽሐፈ እዝራ ስተት እንዳለበት አምናሃል። ለአንተ ነው ወላሂ። አንተ ያጨቁቁም ነገር የቀለኩ አይደለም። ለአንተ ያጨበጨብኩት ለምን መሰለህ? እዝራ ስተት እንዳለበት አምናሃል። በተዘዋዋሪ መጽሐፍ ቅዱስ እንዲሁም ጸሐፊዎቹ ይሳሳታሉ። አመሰግናለሁ። አንተ የራስን ኮንክሉዥን አትውሰድ። አሁን እንድታጨብጭብ እኮ አይደለም መልስ ሳልሰጥ ኮንክሉዥን አታድርግ። የሆነ አንተ የምትፈልጋትን የሆነች ነገር አለች። አይ ጌት ዩ ፖይንት። እሱን አይደለም እያወራን ያለ ነው ስለ እግዚአብሔር መጽሐፍ ቅዱስ ሳይሆን መጽሐፈ እዝራ ላይ ያለው ድምር ነው እንጂ ስለ እግዚአብሔር ቃልማ እውነት ነው። አንተ ፖይንት ካልኩሌሽን ነው። በመጀመሪያ አው እዚህ ያለው እኮ መልስ እንድመልስልኝ ነው እንጂ ያንተን እንትን ልሰማ አይደለም። ጥያቄ ሆነ መልሰህልኛል። አዎ ተሳስቷል ብለሃል። አንደኛ። ሁለተኛ ደግሞ ተሳሳተ የሚባለው መጽሐፈ እዝራ ነው እንጂ የእግዚአብሔር ቃል አይደለም ብለሃል። ግን ያላወቅከው ነገር መሰለህ? መጽሐፈ እዝራ ራሱ የእግዚአብሔር ቃል ነው፣ የመጽሐፍ ቅዱስ ክፍል ነው። ከፍተህ ማየት ትችላለህ። መጽሐፈ እዝራ የመጽሐፍ ቅዱስ ክፍል ከሆነ የተሳሳተ ከሆነ በተዘዋዋሪ መጽሐፍ ቅዱስ ስህተት አለበት። የእግዚአብሔር ቃል ላይ ውሸት ስህተት አለ ማለት ነው። ለምን 2000 ደምሮ 5000 ካለ ይሄ ሊትራሊ በቃ ጤነኝነት አይደለም፣ ራሱ ጤነኝነት አይደለም። ጸሐፊ የፈለጋችሁት መጽሐፍ ክፈቱ፣ በዚህ ልክ አይሳሳትም። እግዚአብሔርና መጽሐፍ ቅዱስ እንደተሳሳተው ሊሳሳት አይችልም። አንደኛ። ሁለተኛ መጽሐፍ ቅዱስ መጽሐፈ እዝራ መጽሐፉን የጻፈው መንፈስ ቅዱስ መርቶት፣ አምላክ አግዞት፣ እስትንፋሰ እግዚአብሔር ያለበት የእግዚአብሔር ቃል ነው። ስለዚህ በዛም ብትሄድ መጽሐፉ ውሸት እንደሆነ ስህተት እንደገባበት እግዚአብሔርም እንደተሳሳተ ታምናለህ። ወይም ደግሞ መጽሐፉ የእግዚአብሔር ቃል ብለህ ካካድኩ ማለት ነው። እንደዛ ምርጫ ማድረግ ትችላለህ። እንደዛ ዋናው ግን ጀማ ሰምታችኋል። መጽሐፈ እዝራ ስህተት አለበት ብሏል። አመሰግናለሁ። ጨርሻለሁ። አሁን አማኝ ጥያቄ ጠይቃለሁ። መጽሐፍ ቅዱስ ጋር አዳምጠኛ። መጽሐፍ ቅዱስ የእግዚአብሔር ቃል ነው ወይስ አይደለም? የእግዚአብሔር ቃል ሙሉ በእግዚአብሔር መንፈስ የተጻፈ ቃል ነው። አመሰግናለሁ። በጣም ጀግና። መጽሐፈ እዝራ የእግዚአብሔር ቃል ነው አይደለም? የእግዚአብሔር ቃል ነው። የእግዚአብሔር ቃል ውስጥ ነው ያነበብነው እኮ። በጣም የተሳሳተው ግን እዝራ የተሳሳተው ግን እዝራ ካልኩሌሽኑን ነው እንጂ እግዚአብሔር መጽሐፉን አልተሳሳተም ነው። ስለዚህ የእግዚአብሔር ቃል ይስተታል ማለት ነው። በተዘዋዋሪ እንደዛ ማለት ነው። ካልኩሌሽኑን ነው የተሳሳተው እያልኩ ያለው እግዚአብሔር እዝራ ሲያወጣ ሲያስገባ የተሳሳተው መጽሐፈ እዝራ ተሳስቶ ከሆነ ስህተት እንደሆነ ከተገባነ ከተማመንን መጽሐፍ ቅዱስ ላይ መጽሐፈ እዝራ ላይ ስህተት አለ ማለት እችላለሁ አልችልም? በዚህኛው ካልኩሌሽን ከተሳሳተ እዝራ ተሳስቷል ነው የምለው፣ እግዚአብሔር ሳይሆን። እዝራ መጽሐፍ ቅዱስ ነው አይደል? የመጽሐፍ ቅዱስ ክፍል ነው አልኩህ እኮ የመጽሐፍ ቅዱስ ክፍል ነው። ግን ስለዚህ የመጽሐፍ ቅዱስ ሲባል ቁርአን ሲባል እኮ አማኒ ሐቢቢ የመጽሐፍ ቅዱስ ክፍል ከሆነ ወይ አንድ ያዳምጠኝ መጽሐፍ ቅዱስ ክፍል ከሆነ መጽሐፍ ቅዱስ ተሳስቷል የተሳሳተበት ቦታ አለ ማለት እችላለሁ? መጽሐፍ ቅዱስ አትበል፣ እዝራ እያልኩ ነው። እዝራ እያልክም ነው አንተ። እዝራ መጽሐፍ ቅዱስ ነው። አንተ ፖይንትን አውቄዋለሁ። አይ ኖ ዩ ፖይንት። ኖ እንዴት መሰለህ እያመለክን ያለው አተመጣ እንደቀኝ አጭፋ እንዴ ሀቢቢ እያመለክን ያለው እዝራ መጽሐፍ ቅዱስ ነው አይደለም? እዝራ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ የተጻፈ እግዚአብሔር ቀለኛ። እዝራ መጽሐፍ ቅዱስ ከሆነ መጽሐፍ ቅዱስ ላይ ስህተት አለ ማለት እችላለሁ አልችልም? እዝራ በካልኩሌሽን እያልኩ እኮ ነው።
ይሄ ካልኩሌሽን እዛም ሊሆን ይችላል፣ አሳትሚዎችም ሊሆኑ ይችላል። ተሳስቶ ስለዚህ እሺ በሂሳብ በመደመር ዙሪያ ላስተካክለው ጥያቄውን። በመደመር ነገር አማኒ አዳም ላስተካክለው። በመደመር ዙሪያ መጽሐፍ ቅዱስ ላይ ስህተት አለ ማለት እችላለሁ። ለምን? እዝራ መጽሐፍ ቅዱስ ስለሆነ። እዝራ አልኩህ እኮ እዝራ መጽሐፍ ቅዱስ ይበቃል። ለመሰለኝ በቃ ይበቃል። ዝም ብለህ አህመድ ተቀበል ወይም ትወርዳለህ። አንዴ ዝም ብለሽ በቃ አይታችኋል። ዋናው ስህተት እንዳለበት አምኗል። ሃሌሉያ እናመሰግናለን። ግን የከበደው ነገር ምንድነው? መጽሐፍ ቅዱስ ላይ ስህተት አለ ማለት የራስን ሐሳቤን አስጨርስ። ያመሰግናለሁ። በቃ ካዳመክ ትወርዳለህ። ቅድም ነግሬሃለሁ። መጽሐፈ ዕዝራ መጽሐፍ ቅዱስ ነው፣ ሁሉም ይስማማል። ስህተት ደግሞ እንዳለበት አምኗል። ማሻአላህ። ስለዚህ መጽሐፍ ቅዱስ ስህተት አለበት። የሚገርመው ነገር ደግሞ መጽሐፍ ቅዱስ የማን ቃል ነው? የእግዚአብሔር ቃል ነው። ስለዚህ እግዚአብሔር ታስቷል ማለት ነው። 4 ነጥብ። አንተ ራስህ ነው ያልከው። አንተ ራስህ አዎ ስህተት አለበት ብለሃል። አያችኋ። ግን ዋናው ይሄ ቃል ቢከብደው ነው። አይታችኋል። በቃ አይታችኋል። ኮሜንቶች እናመሰግናለን። እሺ ዴቭ ሰላም ብያለሁ። እሺ ማውራት ትችላለህ? አዎ እንዴት ነው ወገናችን? እሺ ሰላም ነው። ሰላሙን አላምን ተባለ ይሁዳ። ከየት ቤተ እምነት ነህ? እሺ እኔ ኦርቶዶክስ ተዋህዶ። አይ ጥያቄ ነበረች ፈቃደኛ። አይ ሽፍት በጣም እየቀያየርክ ነበርና አጋጣሚ መጀመሪያ ስለ አካል እያወራህ ደግሞ በመጀመሪያ አንተ በጣም በግልጽ ያዋሸበት ላይ አንድ ነገርና መጽሐፍ ቅዱስ 92 ነው ያልከው አይደል? ቁጥሩ እና የሥርዓት መጽሐፍ ደግሞ 9 ነው ብለሃል። እስኪ የሥርዓት መጽሐፍ እንዲሁ ብቻ እንደው እስኪ 9 መሆናቸውን አሳይ። አይደሉም? አሳይኝ አንተ እስኪ 9 ያደረገበትን አንድ ተራቆስ አይደሉም? አይደሉም? መጀመሪያ አይደሉም ይበላል። 8 ነው። እሺ አንዴ 8 ቁጥር ሊማማ ናቸው። ስማማ ናቸው። ቁጠርልኝ። 8 ናቸው። ቁጠርልኝ። እሺ ሲኖዶስ፣ መጽሐፈ ሲኖዶስ፣ መጽሐፈ ቀሌምንጦስ፣ መጽሐፈ አጵጥሊስ፣ መጽሐፈ ኪዳን የመጀመሪያው፣ መጽሐፈ ኪዳን ሁለተኛው፣ ግጸው ሲኖዶስ አይ ቲንክ በቃል ይሰሽ መደቆቸው ነው። ግን አንተ ያወጣበል የዘው መጽሐፍ ቅዱስ ነው። አንዴ ስንት ቆጠርክ አንተ? ስንት ሆነ? 6 ቆጥረሃል። ይቀርሃል አሁን። ቆይ እሺ፣ ቅደም ተከተሉ እንዳሳስተው ነው። እሺ አንደኛ እሺ ስርዓተ ጽዮን፣ ይቅርታ ስርዓተ ጽዮን። እሺ 7 እሺ መጽሐፈ ትእዛዝ። እሺ ትእዛዝ ሲኖዶስ። በቃ እሺ ሌላ የለም? አዎ የለም። እሺ መጽሐፈ ድስቅልያ ምንድን ነው? ቆይ አሁን እዚህ ጋር አዳምጡ። እሱ 8 ቆጥሯል አይደለ? 8 ቆጥሯል እሱ። መጽሐፈ ድስቅልያ ምንድን ነው? መጽሐፈ ድስቅልያ አንዴ ኖ እስካሁን 8 ቆጥሯል። አቤት እሺ ኖ ቆይ አንተ እውቀት ነው የምፈልገው ወይስ ከሰው ላይ በደንብ አይደለም? 8 ቆጥሯል አይደለ? ቃል ስለሆነ ሸመደድኩት። አንደኛ እሺ ቁጠራል እኮ ላስቆጥር ድጋሚ። እሺ አንደኛ ስርዓተ ጽዮን፣ ሁለተኛ ትእዛዝ ወይም ደግሞ መጽሐፈ ትእዛዝ ሲኖዶስ ትእዛዝ ማለት ነው። ሶስተኛ አጵጥሊስ፣ አራተኛ ቀሌምንጦስ ቀዳማዊ፣ አምስተኛ ቀሌምንጦስ ካልዕ፣ ስድስተኛ ዲድስቅልያ፣ ሰባተኛ ሲኖዶስ፣ ስምንተኛ ግጹ። የረሳው ነገር ስንት ቆጥረሃል? 8 ቆጥረሃል። መጽሐፈ ዲድስቅልያን ቆጥረሃል። መጽሐፈ ኪዳን ካልዕ ቆጥረሃል። ቆጥረሃል። መጽሐፈ ኪዳን አልኩ። ካልዕን ቆጥረሃል። አውድ ቡም ካልዕ ቆጥረሃል። እየጻፈን ጻፈው በደንብ መጽሐፈ ኪዳን ካልዕ ቆጥረሃል። ቡም 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 ቡም። በቃ
ለምንድን ነው አሁን ዋሽተህ አሁን ይሄ ልጅ ቁጥሮች ዋሽተህ አሁን 8 ናቸው እና ስማቸውን ጠፋኝ። 8 ናቸው ግን አንተ ያወጣበት ላይ ኖ አሁን ደግሞ ጠፋ። አሁን ደግሞ ጠፋ። ያቺ ገብቶ ዋሽተሃል። ቆይ ዝም በል ዋሽተሃል። ገብቶ ከዛ ስንቆጥራቸው 9 መጣ። ስለዚህ አሁን ደግሞ አላውቃቸውም ይለኛል። ጎግል ላይ ሰርች አድርጎ ኪቦርድ ሲነካ እየሰማ ነው። ሰርች አድርጎ አሁን ደግሞ አልወጣልኝም ይላል። አያችሁ ይሸውዱናል። እኛ አሁን ደግሜ እጠይቅሃለሁ፣ መጽሐፈ ኪዳን ቆጥረኸው ወይስ አልቆጠርከውም? እሺ እናውራ። መጽሐፈ ኪዳን ካለ ቆጥረኸው በትክክል እሺ። ማለት አሁን እኔ መጽሐፈ ኪዳን ሁለቱም ይቆጠራሉ። ካልም ቀዳማዊም አንዳንድ ተደርገው ይቆጠራሉ ማለት ነው። ሁለት ይሆናሉ እነሱ። ሁለት ከሆኑ ስንት ይመጣልህ በአጠቃላይ? ሁለት ከሆኑ በአጠቃላይ ስንት ይመጣልህ? አንድ ደቂቃ ተሰጠኝ። ማለት ቁጥራቸውን ስማቸውን ከሆነ እሺ የፈለግከው እንደዛ ለመናገር ስማቸውን ግምጫው ነው። ግን አንተ 9 ስላልክ 9 ያልክበትን ውሸት ግን አንተ እዚህ አሳይቻለሁ። አንተ ራሱ አላወቅኸውም። ስለዚህ ምን ታደርጋለህ? ሌላ ጊዜ እኛ ጋር መተህ አንዴ ዝም በል እኛ ጋር መተህ አታውቁም ዋሽታችኋል ከማማታችሁ በፊት ሰርች አድርገህ ቼክ አድርገህ ሲቀጥል የሥርዓት መጽሐፍ በዚህ አይቆምም። የሚጨመሩ መጽሐፎችም አሉ። ይሄንን ከሂሳብ ጋር አሁን ስለዚህ ምን ታደርጋለህ? ጽፈህ ቆጥረህ ና። ኪቦርድ እየነካካህ ነበር ቅድም ሰምተነዋል። እንደዛም ሆኖ አልወጣልህም። ስለዚህ ሰዓትን ወስደህ አንድ አስጨርሰኝ። ሰዓትን ወስደህ ቼክ አድርገህ ይዘህና አለበለዚያ አንቀጣይም። ለምን መተህ እኔ ላይ ዋሽተሃል ብለሃል። አሁን ደግሞ እኔ እንደዋሻ አሳይቻለሁ። ረጋ ብዬ ምን በራስህ እንደዋሻ አሳይቻለሁ። አክቹዋሊ ከፈለግ 15 ደቂቃ አስቆጥርሃለሁ። ታውቃለህ 15 አደርግልሃለሁ። አሁን የሚወታገ ይቆጥረና እሺ እናመሰግናለን። መተዋወስ ሰላም ብያለሁ። ተማሩ ላሚማ ተማሩ ወገኖች፣ መማር አለባችሁ። ካልተማራችሁ ከባድ ነው። አሁን ይሄ ልጅ ኢምራ ዋሽታ በሆነ የገባ ግን አይገኝ አልተሳካለትም። ስለዚህ ኢንሻአላህ እኛ ስናስተምር እየመጣችሁ ተማሩ። ቡም ብያለሁ። ጨርሻለሁ። በቃ ጨርሻለሁ። ማስተዋል ሰላም ብያለሁ። እሺ እናመሰግናለን። ነጉማ ይቀጥላል መሰለኝ። እሺ ነጉማ ይሰማል? ሰላም ብያለሁ። ሰላም ነህ? አለ አልሐምዱሊላህ። ሁሉ ሰላም አለ። እሺ ከየት ቤት ነው? እኔ ጴንጤ ነኝ። ጴንጤ ጥያቄ ነበረኝ እንደው መጽሐፍ ቅዱስ ላይ የቅድሙ ላይ እንድናወራ ነው የምፈልገው። ምንድነው ኢዝራ ላይ ከኢዝራ በላይ በጣም ከባድ ነገር ነበረኝ እኔ። ምንድነው እሱ? ከኢዝራ በፊት ማለት ነው እግዚአብሔር ህዝቦቹን አያውቅም። ምን ትላለህ? እግዚአብሔር ምን አያውቅም? ህዝቦቹን አያውቃቸውም። ቁጥራቸው ስንት እንደሆነ ኢትዮጵያ ምድር ላይ ስንት ኢትዮጵያ አለ? ኢትዮጵያ ሀገር ላይ ማለት ነው ወደ 120 ሚሊዮን ተብሏል። 120 ሚሊዮን ተባሉ ያጀማ እንደዛ ሚሊዮን ነው ቢሊዮን ሚሊዮን ነው እንዴ? በተመን ነው። አሁን ቅድም የሆነ ነገር ስትናገር በሞራል አትናገር፣ በኢጎ ማለት ነው። ምክንያቱም ነገር አይደለም እግዚአብሔር ይሄን አቅም ከማለት በፊት አፕሩቫል ፈልግ። ምን ማለት ነው ይሄ ብለህ ጠይቅ። ኦፕን ጥያቄ አይደለም፣ እሱን ጠይቅ እንጂ እግዚአብሔር ህዝቦቹን አያውቅም ስትል አብዲ ረጋሳን በደንብ አናግረው። እሱ እንደዚህ ሲያወራ ነበር። ረጋሳ አሁን ግን አብዲ ረጋሳ አናግረው። እሺ አሁን እንደመሰለ ነጉማዬ ወገኔ ሳነበው መጽሐፍ ቅዱስን በግልጽ እግዚአብሔር ህዝቦቹን አላወቀም፣ ቁጥራቸውን አያውቃቸውም እግዚአብሔር። ይሄን ነው የተናገረው። ስለዚህ አንተ ማለት ያለብህ ማስረጃ አቅርብ ነው። እኛ ጋር ሙቀት አለ፣ በማስረጃና በእውቀት ነው የምናወራው እንጂ ሙቀትና እውቀት አንቀላቅልም። እኛ ሙቀት ሳይሆን እውቀት ነው የምናስቀድመው። እውቀት አለ፣ ማስረጃ አለ። በማስረጃ ከፍቼ አሳይሃለሁ እግዚአብሔር እንዳላወቀ። ስለዚህ አንተ ማስረጃ አቅርብ ብለኸኛል።
ያው እግዚአብሔር ህዝቦቹ እንደማያውቅ ማስረጃ መጽሐፈ ሳሙኤል ምዕራፍ 24 ያው ማስረጃ። እስኪ አንብበው። ነጌ ካለ አንብበው። እስራኤላውያን የእግዚአብሔር ህዝቦች ናቸው። እግዚአብሔር መርጣቸው ናቸው። እግዚአብሔር ቁጥራቸውን አያውቅም። እስኪ እንመልከት። ነጌ የት ገባ? አውራ እንጂ ማስረጃ ስከፍትልህ ዝም አለ። ምን ነው? ተመለስ። ባልከፍተው ይሻል ነበር። ባልከፍተው ይሻል ነበር። ግን በቃ ይሁን ሆነ። እንዴት ሆነ? እሺ ከፍተሃል። ምንድን ነው እሱ? ሚውት ተደርጌ ነው። አይ ፓውዝን እያየን ነው እንጂ። እሺ መጽሐፈ ሳሙኤል ካለ ምዕራፍ 24 የእግዚአብሔር ቃል ዋናው መጽሐፍ ቅዱስ። እስኪ አንብበው። ምንድን ነው የሚለው? ምን ይላል? ምን ይላል? አንብበው። አችልም እንዴ? አንብበው። እዚያ ከፍችልሃለሁ። በትልቁ አውጥቼዋለሁ። እንደሚገርምህ እኛ ጋር የአይን ችግር ስላጋጠመ በደንብ ዙም አድርጌ ያስገባዋል። በደንብ እንዲታያችሁ አቅርቤዋለሁ። እስከ አንብባት። እሺ ቆይ አነባለሁ። እሺ ኢዮአብም የሕዝቡን ቁጥር ድምር ለንጉሱ ሰጠ። በእስራኤል ሰይፍ የሚመዝዙ 800,000 ንጹሐን ሰዎች ነበሩ። የአይሁዳም ሰዎች 500,000 ነበሩ ይላል። ሃሌሉያ። ስንት ናቸው ቁጥራቸው? 800 እና 400። 800 ሲደመር 400 ስንት ነው? 800,000 ንጹሐንና 500,000 ሲደመር ስንት ይመጣል? 800,000 ሲደመር 500,000 ስንት ነው? 1,200,000 ነው መሰለኝ። አይደለም 8,800,000 እና 500,000 ስንት ይመጣ? 8 ሚሊዮን አይደለም 800,000 ስለሆነ 800,000 እና 500,000 1,200,000 ነው። አንተ ራስህ አታውቅም። ከራይ ወራው ውሰዱኝ ይልበል ልውሰዱኝ ይልበል ማለት ነው። ኧረ እባክህ ደግሞ ከስቡ ሰው ካጠቅም 500,000 እና 800,000 ስንት ነው? ኧረ አለ አንተም በቃ እንደ እግዚአብሔር ነው እንዴ? ኧረ ተው አንተ እግዚአብሔር ላይ ይኸው ይሄ እግዚአብሔር ቃል ነው ሀቢቢ፣ የእግዚአብሔር ቃል ነው አይደለም? ወላሂ እግዚአብሔር ነው ያለው። አሁን ምን አይነት አእምሮ ቢኖርህ ነው 800,000 ሲደመር 500,000 አንድ ጥሮት መጣ የምትል በምን ብታስበው ነው? ቆይስ ንገረኝ እንዴ። ጉድ እኮ ነው። አይነጉማ ደግሞ እኮ የሚገርምህ አንተ አታውቅም ይለኛል። መሀይም አይኑ ፈጣጣ ነው ይባላል። እውነት ነው። እግዚአብሔር ላይ አትናገራም። እኔን አናገረኝ እንዴ? እግዚአብሔር ላይ አትናገር። ይሄ መጽሐፍ የማን ቃል ነው? የእግዚአብሔር ቃል ነው። ሲጀምር የኛ አምላክ እግዚአብሔር ይባልን ብላላ። ይሄ እኮ ያንተ መጽሐፍ ሐቢቢ። ምን ነካ? ስለኔ እኮ አይደለም ስላንተ ነው የማወራው እንዴ። አሁን ጣትህን አውጣ። ጣትህን አውጣ። መልስ ጣትህን 8 በል። ጣትህን መልስ። አይደለም በጣት ነው የሚገባህ አንተ 8 አልክ አይደለ? 8 አለ 5 ጨምር። ኢንጂነሪንግ ተመራቂ ነኝ። ኢንጂነር ነኝ ብራዘር። አገራችን ወደመችው ለዛ ነው። አውዝ ቢላ አንተ ኢትዮጵያ ለምን እንደከሰረች አሁን ገባኝ። እንዳንተ አይቶ ኢንጂነር እየበቀለ ነው ያለው። በቃ ኢትዮጵያ ከሰራት እንዴ 800,000 ሲደመር 500,000 በምን ሂሳብ ነው እንደ ጥረት የሚመጣው? ምን ነካ? አንተ ለምን ጣት ታወጣለህ? መሀይም ነህ እንዴ? ለአንተ ነው እንጂ አንተ እኮ ነው መሀይም ሆንኩ ሐቢቢ። ምን ነካ? ለራስህ እኮ እኔ ካልኩሌተር እችላለሁ። እሺ ካልኩሌተር አውጣ ጀምር አንተ ራስህ። እሺ ላውጣ እኔ ካልኩሌተር ቴክኖሎጂ ያው እሺ 800,000 ሲደመር 500,000 ስንት ነው የሚለው? ነጌ 1.3 ሚሊዮን። አንተ ስንት ነበር ቅድም ያልከው?
እንደዛው ነው ያልኩት እኔ መጀመሪያ እርፍ አንተ የሚያውቀው እንደዛ ጆሮዬ ነው። በቃ ጆሮዬ ነው የኔ ጆሮ ነው ማለት ነው። ቀይረዋለሁ። አየህ ነጌ አልተማርክም፣ አታውቅም። እንዳንተ አይነት 3 ሚሊዮን ብያለሁ። 1.2 ነው ያልከው አንተ አትዋሻም። ድጋሚ ደግሞ አይሻልም። እሺ በቃ እሱን ይቅርታ እና ቀጥል። በቃ እንደሱ ይሻላል እንጂ አይነ ደረቅ መሆን ጥሩ አይደለም። አይነ ደረቅ ከሆንክ ለአንተ ራሱ ጥሩ አይደለም። ህዝቡ ራሱ ይታዘብሃል። እኔ ግን ነጉማ ለኢትዮጵያ ወላሂ አዘንኩ። ቁም ነገር በቃ አገሬ ለምን እንደማትቀየር ገባኝ። አሁን ወላሂ የቀለኩ አይደለም። አገሬ እኮ ተቀይራለች። አይ በጣም አልተቀየረ። ይቀራታ ወደ ኋላ ይቀራታ ብዙ ነገር ምንም አይቀራትም። ይቀራታ ተቀየረች ወላሂ ይቀራታል። እኔ ዋና ብዬ የማስበው መሰለህ ቀጥል እስቲ እናንተን ሰብስቦ በደንብ አጉን አሁን እንደ ሀይቱ እንደምረው ወስዶ በደንብ ማስተማር አለበት። ወላሂ ግዴታ። እሺ ስንት መጣልህ? 1 ሚሊዮን። እሺ ኮሜንት ላይ ጻፉልኝ። ኮሜንት ጻፉ። 1.3 መጣ ጻፉ ኮሜንት ላይ። ደግሞ ቁጥር ብቻ ጽፉ፣ ነገር ጨምሩበት ቲክቶክ እንዳይዘጋ። እሺ አሁን ደግሞ ሄናን በምንድን ነው የሚለው? አንብበው ነጊ አንተም በነጊ አንብበው አንተም በነጊ ወደዛ አድርግ ያለ እንዴት እንብባለው? እሺ አቀርበዋለሁ። እስቲ ሰዎች ይነበባል። ይነበብ ግን አቅርቤልሃለሁ። እሺ ኢዮአብም ቁጥራቸውን የሕዝቦች ድምር ለዳዊት ሰጠ። ከእስራኤል ሁሉ 1 ሚሊዮን ከ100,000 ሰይፍ የሚመዝዙ ሰዎች አገኘ። ከአይሁዳም 400,000 ሰይፍ የሚመዝዙ ሰዎችን አገኘ። እሺ ስንት ሰው እስኪ ድገምልኝ። 1 ሚሊዮን ከ100,000 እና 400,000 አይደለ? አዎ 1 ሚሊዮን በል 1 ሚሊዮን 100,000 ሲደመር 400,000 ስንት መጣ? 1.5 ሚሊዮን 1.5 ሚሊዮን። ጥሩ ጥያቄያችን የእስራኤል ህዝቦች ድምር ስንት ነው? 1.3 ነው ወይስ ደግሞ 1.57? ባይዘዊ 470 ነው የሚለው። እሺ እና የትኛው ትክክለኛው? እግዚአብሔር ህዝቦቹ የትኞቹ ናቸው? 1 ሚሊዮን 300 ወይስ ደግሞ 1 ሚሊዮን 570,000? እግዚአብሔር ምን ነው? እስኪ መልስልኝ አንተ ካወቅከው። ያው በመጀመሪያ ይሄ እየቆጠረ ያለው ስለ ወታደሮች ነው እንጂ የእስራኤል ህዝብ በአጠቃላይ አይደለም። ኦኬ እሺ። ስለዚህ ወታደሮች ላስተካክልልህና ስለዚህ ወታደሮችን አላወቀም ማለት ነው። እግዚአብሔር ወታደሮችን አላወቀም። ለምንድን ነው ያላወቀው? እኔ እኔ ያልገባኝ እሱ ነው። ቦታው እኮ የተለያየ ነው አይደለም? አንድ ቦታ ሄደህ ከፈለክ አንድ ታሪክ ነው። አንድ ታሪክ አይደለም፣ ሄደህ እሱ አንድ ታሪክ ነው፣ ግን የተለያየ አካውንት ተጋጨ። ደግሞ እሱስ ተጋጨ። ተስማማ ነው አይደለም? አንደኛ። ሁለተኛ ደግሞ እዚህ ጋር ቆይ አንድ ሰርፕራይዝ ልንገርህ አንዴ። እዚህ ጋር የተቆጠሩት የእግዚአብሔር ህዝቦች ወንዶች ናቸው። ሲጀመር ሴቶች የእግዚአብሔር ህዝቦች አይደሉም፣ ወንዶች ናቸው የቆጠራቸው እግዚአብሔር። እሱን አሳያለሁ። ይሄም ያንተ ነው። የእግዚአብሔር ህዝቦች ወንዶች ብቻ ናቸው የሚል አሁን ያንተ ነው። ይሁን ቆይ ከእስራኤል እስራኤል አረታው ርዕስ ከሚቀየርብን እሱን በኋላ አሳያለሁ። በኋላ ሴት ልጅ እንደማትቆጠር አሳያለሁ። አሁን እዚህ ጋር ቆለ ለምንድን ነው እግዚአብሔር ህዝቦችን ያላወቀው? የእግዚአብሔር ህዝቦች የእግዚአብሔር ተዋጊዎች የእነሱ ካልቸር ነው። ሰዎቹ ወንድ ሲወለድ የተለየ እንትን ይሰጣሉ። ታውቃለህ? እነዛ ሰዎች ምክንያት አለው። በጦርነት ምክንያት እንደዚህ አይነት ካልቸር ተፈጥሯል። ስለዚህ የሚቆጠር ወንድ ልጅ ነው። ይሄ ደግሞ 1.1 ሚሊዮን ከእስራኤል ተቆጠረ። 500,000 ከይሁዳ ተቆጠረ። የእስራኤልን እና የይሁዳን አንድ ላይ ደምረ እግዚአብሔር አቅም ምናምን የሚል ነገር ነው መሰለኝ። እንትን ኮንፊውዥን ነው። ኮንክሉዥኑ የእስራኤል ህዝቦች
800 ሺህ ናቸው ወይስ 1.1? በአጠቃላይ ደግሞ ሲደመር 1.3 የሚመጣው ወይስ ደግሞ 1.5 ሚሊዮን? የትኛው ትክክለኛው? ጥያቄዎቹ እነዚህ ናቸው። 1.1 ሚሊዮን ነው። እዚህ ጋር ደግሞ 800 ሺህ ናቸው ይላል። ዋሽቷል ማለት ነው። ምንድን ነው? አይደለም የዳዊት ወታደሮችና አዳምጣ የነበሩ ነባሩ ወታደሮችና አዲስ የተመረጡ ወታደሮች ጋር 1.1 ሚሊዮን ከእስራኤል ነባርና ተኬት የሚያገኘው እንደዛ የሚል የለም። አጠቃላይ ወታደር አይደለም እንዴ? አጠቃላይ ወታደሮችና አሁን የተመረጡ ሰይፍ የሚይዙ ሰዎች እኮ ነው የተቆጠሩት። ድሮ የነበሩ አይደለም። አዳምጠኛ የት ላይ ነባር የሚለው የት ላይ ነው? ነባር እያልኩ አይደለም። ባይዘ ወይ ነባር ብለህ ደግሞ ሰይፍ የሚይዙ ደግሞ ተቆጠሩ። ሰይፍ የሚይዙ ተቆጠሩ። ነጉማየ መጀመሪያ ከራስህ ጋር ተግባባ። ወላሂ ከራስህ ጋር አልተግባባ። ተግባባ ከራስህ ጋር መጀመሪያ። አንደኛ፣ ሁለተኛ አንተ ራስህ የማይመስል ነገር ነው። አዳምጥ አንዴ። ነባር ብለሃል። ነባር የሚለውን ከየት ነው ያመጣኸው? የእስራኤል መንግስት ወታደር አለ ወይስ የለውም? ያለ አዳም ነጉማ አልጠየቅኩም እኔ አልጠየቅኩም። አየህ አሰማም። በቃ ጆሮ እየሰማ አይደለም። ሀቢቢ ተጠቀመው። እሺ ወንድሜ ጆሮህን ተጠቀማት አንዴ። አመሰግናለሁ። የእስራኤል ወታደሮች ነባርና አዲስ ብለህ የቆጠርካቸው ከየት ነው ያመጣኸው? መልስ ካንተ። እሱን እኮ ነው አንተ ነባር የምትለውን ወርድ ነው የምትፈልገው። እኔ ደግሞ እውነታውን እየነገርኩህ ነው። እየጨመርኩ አይደለም፣ ጨምረሃል። እየነገርኩህ እኮ ነው። ሰይፍ የሚይዙ ተቆጠሩ የሚለው ከህዝቡ መሀል ነው አልኩ። እሺ እሱማ ተቀብያለሁ። እሱ እኮ አልተከራከርኩም። ተከራክሬያለሁ። ጥያቄም እኮ አለ። ጥያቄ አጠቃላይ ጦር ነው ተቆጠረ። ይሁን ደግሞ አጠቃላይ ጦሩ ደግሞ 1.1 ሚሊዮን ማስረጃ ለሱ እንደዛ እንደሆነ ማስረጃ የት ቦታ እንደዛ የሚል ያገኘኸው? አሃ ነባር ወታደሮቹ ጋር ብሎ መጻፍ ነበረበት ነው እንጂ ግን አንደኛ ቦታ ላይ 800 ሺህ በምን ነቃል? ተጋጨህ እርስ በርሱ? ምንም አልተጋጨም። አንተ ነው ከጭንቅላት ጋር የተጋጨህ። በኢግኖራንስ ስለምታነብ ወደ ስድብ ከመጣ በቃ ዝም በል። በቃ እንደሱ ይሻላል። ዝም ብለህ አዳምጥ እሺ። ሌላ ጊዜ ስመጣኛ ጋር ፕሊስ፣ አንደኛ ከራስ ጋር ለመግባት ሞክር። ሁለተኛ ሙስሊም ካለ ማስረጃ እንደማያወራ እግዚአብሔር ህዝቦቹ እንደላውቃ ሳይቻለሁ። ሁላችሁም አይታችኋል። 800 ሺህ ጽኑዓን ሰዎች ነበሩ ይላል። እዚህ ጋር ደግሞ 1 ሚሊዮን 100 ሺህ ሰዎች አገኘ ይላል። በአጠቃላይ ደግሞ 1.3 ይመጣል። እዚህ ጋር ደግሞ 1.5 ይመጣል። ህዝቦቹ አልታወቁም። ይሄኛው ነው ወይስ ይሄኛው? አልታወቀም። ሁለቱንም የእግዚአብሔር ቃል ነው። ስለዚህ የትኞቹ የእግዚአብሔር ህዝቦች እንደሆኑ የእግዚአብሔር ህዝብ አጣርተና ዝም ብለህ ከማማት በፊት ነባር የሚል ጭራሽ ነው የለም። ጥቅሱን ከፈለክ በደንብ አድርገህ ሂደህ አንብበው፣ በደንብ አድርገህ ተመልክተው። እናመሰግናለን። ያጀማ መሀል ላይ ትናንትና ያልኳችሁ ነገር ነበር። እሱ ምንድነው? በአላህ ፍቃድ ኪታብ እንጀምራለን ብያችሁ ነበር። ኪታቡ ምንድነው? በየቀኑ ማለትም እያንዳንዱ ቀን ሁለት ሐዲስ እንቀራለን ብያችኋለሁ። ሁለት ሐዲስ ስንቀራ እዚህ ጋር ከፍትላችኋለሁ እንደዚህ ሐዲሱ እንድታዩት ማለት ነው። 100 ሐዲስ ነው። 100 ሐዲስ ከሆነ በ13 ቀን አካባቢ እንጨርሰዋለን። አውርዳችሁ እየመዘገባችሁ ለማዳመጥ ከፈለጋችሁ ቴሌግራም ላይ ያለው ቴሌግራም ላይ አለ። ያው ኢምራን _ አፖሎጀቲክስ የሚለው ላይ አለ። እዚህ ላይ ታገኙታላችሁ። ኢምራን አፖሎጀቲክስ ይታያችኋል። ይሄን ጽፋችሁ ቴሌግራም ላይ አውርዱታው። እዚህ ጋር ለቅቄዋለሁ፣ ይታያችኋል። ዛሬ ይሄን ኪታብ እንጀምራለን ብዬ ለቅቄዋለሁ። ሄዳችሁ አውርዳችሁ ተከታተሉ። ስለዚህ ዛሬም በአላህ ፈቃድ 2 ሐዲስ አጫጭር ሐዲስ ናቸው። አክቹአሊ ደቂቃም አይፈጁም፣ ግን ረጋ ብለን ሐዲሶችን እናያቸዋለን ማለት ነው። ኸይር የዛሬ ሐዲስ የሚሆነው እዚህ ጋር ከፈኩላችሁ ነው። በደንብ ይታያል ብዬ አስባለሁ። ቀረብ አድርጌ እነሱ ላሳያችሁ። ዚክር አስገባት ሞዴሬተር ካላችሁ እና መቃት የሚፈልጉ ካሉ ላኩላቸው። ወገኖቻችንም ካላችሁ ይጠቅማችኋል፣ አዳምጡ። እሺ ይጠቅማችኋል፣ አዳምጡት። ዚክራ እስቲ አበባ ላኪልኝ።
እሺ አጣሁሽ በቃ የለሽ። እስኪ ከገባ ካሰበት ዝቢያታለሁ እንጂ አይ ዴቭ ጠብቅሽ ቆይ ሙይት አድርጉና አዳምጡ። እንደዛ ይሻላል። እሺ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወባዕድ። የዛሬ ሐዲሳችን የሚሆነው ሐዲስ ቁጥር 1 ነው። ሐዲስ ቁጥር 1 እንደዚህ ይላል። عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال أبو هريرة الله يسعون قبلونا እንደዚህ ብሎ ዘገበ። أن رسول الله يا الله መልእክተኛ የአላህ ሰላም በሳቸው ላይ ሆኑና ቃል እንደዚህ አሉ። ከሊመታኒ ንግግሮች አሉ ኸፊፈታኒ አለ ሊሳኒ በምላስ ላይ ቀላል ናቸው፣ ስንናገራቸው ቀላል ናቸው፣ ከባድም አይደለም፣ ረጅም ቃል አይደለም። ተቂለታኒ ፊል ሚዛን ግን የትንሣኤ ቀን በሚዛን ላይ ሲመዘኑ አጅራቸው በጣም ብዙ ነው። ሐቢበታኒ ኢለ ረሕማኒ አዛኙ ጌታ አላሁ ሱብሓነሁ ወተዓላ ዘንድ በጣም ተወዳጅ ናቸው። እነዛ ቃላት አላህ ይወዳቸዋል ሰው ሲናገራቸው ማለት ነው። ምንድናቸው? ሱብሓነላሂ ወቢሐምዲሂ ሱብሓነላሂል ዐዚም የሚለው ቃል ሱብሓነላህ ወቢሐምዲሂ ሱብሓነላህ ለጥራት ይገባ በሱ ኃይል ሱብሓነላሂል ዐዚም ታላቅ የሆነ ጌታ ጥራት ይገባ የሚሉ ቃላት ምንድናቸው? አላህ ዘንድ በጣም ተወዳጅ የሆኑ ቃላት ናቸው ማለት ነው። እንዲሁም ሚዛን ላይ ከባድ ናቸው፣ በአፍ ላይ ቀላል ናቸው። ስለዚህ ሁልጊዜ በቻናል ማለት አለብን ሱብሓነላሂል ዐዚም ሱብሓነላሂ ወቢሐምዲሂ ማለት አለብን። እንደዚህን ቃል መደጋገም የውመል ቂያማ አጅር እንድናገኝ እንዲሁም ደግሞ ሚዛን ላይ ብዙ አጅር እናገኝ። በተጨማሪ ደግሞ አላህ ዘንድ ተወዳጅ ናቸው የሚሉት ቃል ሱብሓነላሂ ወቢሐምዲሂ ሱብሓነላሂል ዐዚም። ስለዚህ ኮሜንት ላይ ሁላችሁም ሱብሓነላሂ ወቢሐምዲሂ ሱብሓነላሂል ዐዚም እያላችሁ ጻፉ። ሙተፈቁን ዐለይሂ ቡኻሪና ሙስሊም ዘግበውታል። ሐዲስ ቁጥር 1 አለቀ። ሐዲስ ቁጥር 2 በድጋሚ عن أبي هريرة رضي الله عنه አቡ ሁረይራ እንደዘገበው አላህ ኸይሳው ይደድለትና ቃለ እንደዚህ አለ። جاء رجل إلى رسول الله አንድ ሰው ወደ ነብዩ ሰለላሁ ዐለይሂ ወሰለም መጣ። فقال አለ يا رسول الله የአላህ መልእክተኛ ሆይ አላቸው። من أحق الناس بحسن صحابتي ከሰዎች ሁሉ حسن الصحابة ወይም ደግሞ በጥሩ ልንከባከብ የሚል حسن ማለት ጥሩ ነው። ሰሃበት ደግሞ መከተል ደግሞ መንከባከብ በሚል ያዙትና በቃ ጥሩ ነገር ለሁለት ጥሩ በደንብ ልንከባከብ የሚገባው ማን ነው አላቸው። فقال ነብዩ አሉ ኡሙከ እናትህ አሉት። ቃለ ሰውየው ምን አለ? ثم من ከእናቴ በመቀጠል ማን ልንከባከብ? በጣም حسن الصحابة ማን ላይ ብሎ ጠየቀ። ነብያችን ነው فقال ኡሙከ ነብዩ ደግሞ እናትህ አሉት። فقال ደግሞ አለ ثم من ቀጥሎ ሳማን አላቸው። ነብዩ ሶስተኛ ጊዜ እናትህ አሉ። فقال ثم من ቀጥሎ ድጋሚ አራተኛ ጊዜ ማን ነው ሲላቸው ነብዩ የዛን ጊዜ قال ثم ابوك ከዚያም በመቀጠል አባትህ አሉ ይላል። ሙተፈቁን ዐለይሂ ቡኻሪና ሙስሊም ዘግበውታል። በዚህ ሐዲስ ምን ማለት የእናት ሐቅ ከባድ እንደሆነ እናታችን በቻለው በጥሩ ነገር መንከባከብ እንዳለብን ጥሩ ነገር ከማድረግም አልፎ በጥሩ ነገር በቃ ምን ልባች አለ ከባድ ነው። በቃ ጥሩ የተባሉት ነገሮች በሙሉ ኸይር ነገሮች የተባሉት በሙሉ ማድረግ እንዳለብን እንገነዘባለን። በመቀጠል አባታችንም እንደዛው ማለት ነው። ለምን እናት ማለት 9 ወር ያክል በማህፀኗ ይዛ ከተወለድን በኋላ ከነ አይባችን ከነ ጉድለታችን ተንከባክባ ካሳደገችን በኋላ እንደ እናታችን የሚጨነቅ የለም አይደለ? ስለዚህ ሐቋን ማድረግ አለብን፣ መወጣት አለብን። እሺ ይሄን ይመስላል። አይ ቲንክ በውስጥም 3 ሐዲስ ይሆን ተብሏል። እንደዛ ይሻል መሰለኝ አይደል? ያጀማ 3 ሐዲስ ከሆነ በ10 ቀን ስለሚያልቅ ያው ቀኑ ይቀርባል፣ በ12 ቀን ይቀርባልና 3 ሐዲስ እናድርገው፣ አንድ ሐዲስ እንጨምር። ነብዩ ቀጥሎ ምን አሉ? عن أبي هريرة رضي الله عنه أبو هريرة رضي الله عنه እንደዘገበው أن رسول الله صلى الله عليه وسلم قال يا الله መልእክተኛ صلى الله عليه وسلم እንደዚህ አሉ። إياكم والظن ጥርጣሬ የሚባለውን ነገር አደራላችኋለሁ።
መጠራጠርን አደራላችኋለሁ። ፈኢነ ظن አክዘቡ الحديث ጥርጣሬ የሚባለው ነገር በሙሉ የውሸት ወሬ ነው ወይም ደግሞ ውሸት ነው አሉ። መጠራጠር ጥሩ አይደለም ማለት ነው። ጥርጣሬ ምንድን ነው? እስቲ አሁን ጃቢር ገብቶ እኮ እንትን ያደረገው በቃ እኔ እንትን ለማድረግ ነው። ጥርጣሬ ዝም ብዬ እነዚህ እኮ ገባቸው ጥርጣሬ ጥሩ አይደለም። በቃ ነብዩ ምን አሉ? ፈኢነ ظن ይሄ ጥርጣሬ ነገር አክዘቡ الحديث በቃ የንግግር ውሸት ነው በቃ። ስለዚህ በቻልነው ተጠራጣሪ መሆን የለብንም። ሰዎችን ገምተን እንደዚህ ለማፈልገው ማለት የለብንም። ተግባር ከሆነ ተግባር ግን በጥርጣሬ ብቻ ሰዎች ጋር መቃየም የለብንም። በዛም መፍረድም አንችልም ማለት ጥርጣሬ ራሱ መፍረጃ አይሆንም። ምሳሌ እኔ አንድ ነገር ስመለከት ለእኔ መጥፎ ነገር ሆኖ ሊታየኝ ይችላል፣ ግን ደግሞ በሌላ በኩል ትክክል ይሆናል። ምሳሌ አንድ ሰው ኮሜንት ላይ የሆነ ኮሜንት ጻፈ። ሲጽፍ ግን እኔ ስረዳው ለእኔ መጥፎ ነገር አስቦ ይመስለኛል። ጥርጣሬ ሳትጠራጠር ግን ኮሜንት የጻፈው እኮ እሱ ለኸይር ነገር አስቦ ነው። አያችሁ አይደል? በዚህ አንጻር ተቀምጠዋል። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም አሽረፈል ኸልቅ ወት እንዳስተማሩን ጥርጣሬ የሚባለውን ነገር መጠንቀቅ አለብን ማለት ነው። ሙተፈቁን ዐለይህ ቡኻሪና ሙስሊም ዘግበውታል። አራተኛ ሐዲስ ደግሞ ነገ እንቀጥላለን። ጀዛኩሙላህ ወሰለላሁ ወሰለም ዐላ ሰይዲና ሙሐመድ ወዐላ አሊሂ ወሰሕቢሂ ወመን ተቢዐሁም ቢኢሕሳን ወሰለም ተስሊመን ከሲራ። ጨርሰናል። ኸይር ወደ ፕሮግራማችን እንመለስ። ከ20 ደቂቃ በኋላ ደግሞ እንዘጋለን ማለት ነው። እሺ ዮኒ ዮሐንስ ሰላም ብያለሁ። አለሁ ወንድሜ አለ ይደውልለት ይምሩ አለ። ሰላም ነው አለ። እንዴት ሰላም ነው ዮኒ? ይምሩ ከአንተ ጋር ስጫወት አንድ ቀን እንኳን ሳድቤ ወይ የሆነ ነገር ብዬ አላውቅም። አንተም ታውቃለህ። ባለፈው እንኳን የከፋ ነገር አይ ከሰዎች ነው የሰማው። አንተ እንደዚህ ያሉ ላናድርም ይችላል። ጥያቄ ላይ ኮሜንት ላይ ጽፋ አይቻለሁ። ኮሜንት ላይ እኔ የማይመቸው ቦታው ብዙ ነገር አስረድቼ ኮሜንት ላይ ሄደህ ፈራህ ማንበት ትጽፋለህ። እሺ ያንን ይቅርታ ጠይቃለሁ ካጠፋው። ወደ ጥያቄ ልሂድ ይቻላል? አዎ እሺ በቃ ወደ ጥያቄ ከስርም ደግሞ በቃ እነሱን ችግር የለውም። እኔ ጥያቄ ላተኩር። ለምሳሌ አሁን የእስራኤል ህዝቦች ስንት ወጡ ምናምን ሲባል ማለት ነው ከግብፅ ቁጥራቸው እኮ ቢሰሳት ምን ችግር ይኖረው ነበር? አይ ችግር አለ። አለ ሀቢቢ። ሰላም አለይኩም። ወአለይኩም ሰላም። ወይ የደወልኩልህ እኔ 20 ደቂቃ አለችኝና በጣም ስለደከመኝ በጊዜ መተንገር ስላለብኝ 20 ደቂቃዋን አንተ ከበር አድርግና ከዛ ይመቻላ። እሺ ችግር የለውም። እሺ አንዴ እሺ ሊሰናበታችሁ በኋላ ሰናበታለሁ። ቀጥል በቃ ስላለው በቃ ካሜራ ላይ ጥያቄ ልቀጥል ፈቅደልኛል? እሺ ዮኒ ምንድነው ጥያቄ? ለኢምራን ነበር እንትን ያልኩት። ለአንተም ከሆነ ችግር የለውም። እሺ ምን መሰለህ ነበርክበት ጥያቄው ላይ አሁን እስራኤል ህዝብ አልነበርኩ ሲወጡ ቁጥራቸው ይለያያል እና እግዚአብሔር ተሳሳተ የሚል ሀሳብ ነው ኢምራን እየነገረን የነበረው። እንደውም በሚሊዮኖች ምናምን እየነገረን ነበር። እሺ የትኛው ነው የእግዚአብሔር ቃል? አይ አባወራዎቹ እንደዚህ ናቸው ምናምን ነገር እሱን አልጠቀሰልኝም። እሱን ነበር መጠየቅ የምፈልገው እኮ። በቃ ወይ ወደ ሌላ ሀሳብ ግባ ከሱ ጋር ወይ ነገ ተቀጥሉታላችሁ። በቃ እኔም ያን ነገር ነበር። አንደኛ ደግሞ የምጠይቀህ እስቲ አንተን ለምሳሌ ጠይቀህ አሁን ለምሳሌ ኢትዮጵያ ህዝብ ስንት ነው? እኔ እንጃ እኔ አላውቅም። ኢትዮጵያ እንትን ካልኩ እሺ በቃ ከሱ ጋር ተቀጠም። መሲ ያለሽ መሲ ወይ ዮሐንስ ከዛ በፊት ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። ጀማው ሳይቀንስ ይሄ አዲስ አካውንት ነው መሰለኝ አይደል? ካልተሳሳትኩ ያኛው ዋርኒንግ እያመጣብኝ ነውና ሜቢ ብዬ ከፈትኩት። ይሄን መርሐባ በቃ ፎሎ አድርጉት። እሺ ጃቢር አዲስ አካውንት ነው። ሁላችሁም ጀማው ከመውጣቱ በፊት ብዬ ነው ያቆረጥኩ። አፉ በለኝ። ፎሎ አድርጉት ጃቢሩን ቶሎ በሉ። እሺ ዘካሪያስ እናመሰግናለን። ተራደሩልን። እሺ እናመሰግናለን። ሁላችሁም 2000 ምናምን ሰዎች ረያንን እና
ረያንን፣ ዚክራንንና ኢምራንን ጃቢርን ፎሎ አድርጉ። ቀጥል ጃይ፣ ጨርሻለሁ። እኔ አክቹሊ 1000 ካስገባችሁኝ እኔ አልፈልግም። በቃ ከ1000 በቃ 1000 ከሆነ ከዛ በኋላ ራሴ እንትን እለዋለሁ። 1000 ላይቭስ እንዲያስከፍተኝ ብቻ ነው። ከዛ በቃ እሺ ምን አልከኝ? እኔ አይ በቃ እንደው ፎሎ አድርጉ ነው የምለው እኔ። ፎሎ ይደረግ በቃ ሌላ ነገር ይንፋ አይደለ? ችግር የለውም። እሺ ረያን አለክ እንዴ? አለው ወጃ እንዴት ነህ ሀጂ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ነህ? አለው። እስቲ መሲን አውራት ፈልጓሉ እያለች ነበር ቅድም በኮሜንት። እኔ ነው። እሺ እንዴት ነሽ መሲ? እግዚአብሔር ይመስገን። እንዴት ናችሁ? አልሐምዱሊላህ። ደህና ነሽ? ከየትኛው ቤተ እምነት ነሽ? እኔ ክርስቲያን ነኝ፣ ኦርቶዶክስ ነኝ። ግን ጥያቄ ለመጠየቅ ነው ባባው። መጠየቅ ይችላል? ኦኬ፣ ጥያቄ ለመጠየቅ ነው። አትጠየቂም? እኛም ጥያቄ ነበረን። አንዴ ትመልሺና ከዛ ትጠይቂያለሽ። ከቻልኩ መልሳለሁ፣ ካልቻልኩት ችግር አለ። አዎ እግዚአብሔር አይን እና ጆሮዎች አሉት ይላልና ሃይማኖት አቡ ላይ ይሄን ታምኛለሽ? እግዚአብሔር አይን እና ጆሮ አለው? አይን ጆሮ አለ ስል እንደኛ ያለው አይን ጆሮ ሳይሆን መንፈስ ነው። እግዚአብሔር መንፈስ ነው። ግን አይን ጆሮ አለ ይላል። ግን ነገር ግን እንደኛ አይነት አይደለም። እንደኛ አይነት ባይሆንም አለው ማለት ነው እኮ። መንፈስ ነው እግዚአብሔር። አካል እንደኛ አካል ያለው ጆሮ አካል ያለው ነገር አይደለም። እንደኛ ያም ችግር የለውም። እኔም እንደኛ አይነት ነው አላልኩም። ግን እንደኛ አይነት ያልሆነ ጆሮና አይን አለው አይደል? አልሰማሁም። እንደ እንትኑ ላይ ዩቲዩብ ምናምን ገብተህ ከስተሰርች ስማ፣ ትምህርቱ ምን እንደሚል እኔማ ከመጽሐፍ አይን አለ ጆሮ አለ፣ አይን አለ ጆሮ አለ ስል እንደኛ አይነት አካል ያለው እንትን እጅ አይደለም። አሁን እንትኑ ላይ ዘፍጥረት ላይ ነው መሰለህ እግዚአብሔር እንትኑ ሰማይና ምድር ፈጠረ ስንል እንደኛ ያለው በእጁ እንትን አድርጎ ፈጠረ ማለት አይደለም። በቃሉ ፈጠረ ማለት ነው። እንደዛ ነው ብዬ አስባለሁ። ስላሴዎች ስንት እጅ አላቸው? ነገር ያለው እኮ ስላሴዎች ሳይሆን ስላሴ በል። ስላሴዎች አይደሉም። ስላሴዎች አይባልም። ስላሴ ይባላል በአንድ ቃል ማለት ነው። ስላሴዎች አይባልም። ስላሴ ስንት እጅ አለው? ስንት እጅ አለ? ስንት እጅ አለው ስላሴ? እንደናንተ አንድ እግር እንትኑ እጅ ግራ አለ፣ ቀኝ እግር የለም ልበል እንደ በመድኃኒዓለም እሱን አልጠየቅኩሽም። እኔ እንደናንተ እንደኛ ምናምን ብዬ አላልኩሽም። ስላሴ እኮ አንተ ስላሴ ስንት እጅ አለ አልክ እኮ። ስላሴ ያንቺ አምላክ ነው አይደል? አዎ የኔ አምላክ ነው ስላሴ። የዓለማት በእጁ የያዘው ያንተም አምላክ። ስንት እጅ አለው ስላሴ ያንቺ አምላክ? አይቆጥርም፣ አላቅም። ስንት እጅ አለ? 2 እጅ 3 እጅ ልበል እንደ እጅ አለ ብለን አሁን እንደኛ የምንቆጥረው እጅ 2 እጅ አለ ለመስ 2 አለ ለአንተ ብለን የሚቆጥረው እጅ አይደለም። መንፈስ ነው እግዚአብሔር። ስለዚህ አልተገለጠም ማለት ነው አይደል? ለምንድን ነው ያልተገለጠው? ስላሴ በሰው አካል ተገልጧል። ለአብርሃም በሰው አካል ተገለጠ። ብዛቱ ተገልጿል ወይ? ብዛቱ የስላሴ ብዛት የእጁ ብዛት የእጁ ብዛት ተገለጠ ማለት ምን ማለት ነው እኮ? ቁጥሩ ስንት ነው? ጥያቄ ግራ የሚገባው ጥያቄ ከሆነ ለዛ ነው። አይ የእጁ ብዛት ስንት ነው ነው ያልኩት። የስላሴ የእጁ ብዛት ስንት ነው? የእጁ ብዛት የለም፣ አላቅም። አለቀ በቃ ባጭሩ። ስለዚህ አይታወቅም። እኔ አላቅም፣ የለም እኮ አይታወቅም። እግዚአብሔር መንፈስ ነው። ስላሴ መንፈስ ነው። ያ የመንፈስ አካል ደግሞ አይቆጠርም፣ አይዳስስም። እኮ አልተገለጸም ነው አይደል? ቆይ
አልተገለጸም ነው አይደለ? ተገለጠ። ቆይ ስማኝ አንዴ። እሺ ተገለጠ። ስማኝ፣ ስላሴ መንፈስ ነው። በመንፈስ አይዳሰስም፣ አይታይም። ግን በስጋ ሲገለጥ ለአብርሃም ቤት በሰው አካል ተገለጠ። ሲገለጥ በሰው አካል ሲገለጥ እንደ ሰው እጅ አለ፣ እንደ ሰው እግር አለ፣ እንደ ሰው ያለው ለሁለት ሲገለጽ ስንት አለው? በሰው አካል ነው የተገለጠ። በሰው አካል ነው ሲገለጽ። ለአብርሃም ሲገለጥ ስንት እጅ አለው? ለሰው አካል በሰው አካል አልኩት እኮ ለሰው ስንት እጅ አለ እኮ? ስንት አለው? ተገለጠ እኮ። ለአብርሃም እጅ የለም እግር የለም። አይመረመርም። ተረጋጊ መሲ፣ ምን ሆነሻል? ተረጋጊ። ስላሴ ለአብርሃም ተገልጠዋል አይደል? በሰው አካል አዎ ተገለጠ። አዎ ያኔ ስንት እጅ ነበረው? በሰው አካል ስል ለሰው ስንት እጅ አለ? እኔ አሁን 2 እጅ ነው ያለኝ። በቃ በሰው አካል አልኩት እኮ። እኔም እኮ ስንት ነው እንደምረው? 2 አድርገን 3 እንደምር 6 ይሁን። ጌታ መድኃኒዓለም ቶሎ ነው እንደምር ወይስ እንደምር? በሰው አካል ስል ለኔ 2 እጅ አለ አልክ እኮ። በሰው አካል ስል አዎ በሰው አካል 2 እጅ 2 እግር እንደ ሰው አካል ተገለጠ። ግን በመንፈስ አይመረመርም፣ አይዳሰስም። 3 አካል አይደል? ስለዚህ ያው 2 ስለሚኖራቸው 6 ነው የሚሆነው። ተሳሳትኩ? አይ ወንድማችን ትስቃለህ። አይ አንቺ ነሽ እኮ የሳቅሽው። 6 ነው ወይስ አይደለም? ከዛ ትጠይቂያለሽ። በቃ እቺ መልሽና እኔ ነገርኩት እኮ 6 ስንል ለምሳሌ በሰው አካል ለአብርሃም ተገለጠ ስል አካሉ አንድ ሶስትነቱ ለማሳየት 3 ሆኖ ተገለጠ፣ አንድነቱ ለማሳየት 1 ሆኖ ተገለጠ እንጂ በሰው ቁጥር 3 ሰዎች 6 እጅ አለ 6 እግር አለ ብለ ማላውቀው ነገር አለ የለም ብዬ መናገር አልችልም። አላቅም። በቃ እንደዛ እኮ በቃ አልተገለጸም በይ። አልተገለጸም በይ። ካልተገለጸ እኮ እኔ አላቅም ነው የሚባለው። እኔ አላቅም። መጽሐፍ ላይ ተገለጠ አላቅም። መጽሐፉ ላይ ተነግሯል። ደከመኝ በመድኃኒዓለም መጽሐፉ ላይ ተነግሯል ወይ ስንት እጅ እንዳለው? ወንድማችን ትሰማለህ? ኦኬ አለ። በቃ አልተገለጸም በሚለው እንለፋለን። እኔ አላቅም። ስማኝ፣ ማላውቀው ነገር መናገር እንትኑ ኃጢአት ውስጥ ያስገባል። እንትኑ ውስጥ ስለማስገባ አላቅም። አለቀ። መጀመሪያ ያልተገለጸ ነገር አልተገለጸም። ተስማምተናል። ጥያቄሽን ማላውቀው ነገር መናገር 6 አለ 3 አለ 4 አለ ብዬ ያስተማረች እንትኑ ማላውቀው ነገር መናገር አልችልም። ማላውቀው ነገር ስላሴ መንፈስ ነው። አይዳሰስም፣ አይታይም። ግን በአብርሃም ቤት በሰው አካል ተገለጠ ብዬ ነው የነገርኩት። ስንት ወንድም ነበራቸው። ጥጃን በልተዋል። ጥጃ ታርዶላቸው ጥጃ በልተዋል። የአንዱ እግር ሲታጠብ 2ቱ ታጥቦ ተገኝተዋል። ቂጣን በልተዋል። ሳራ ቂጣ ሰርታ ቂጣን በልተዋል። እና ቂጣ ሲበሉ የሚያምኑበት ያስፈልጋል። ቂጣ ሲበሉ እነሱ ለሳራ ቤት ለነሱ ቤት ለሳራ ለአብርሃም ቤት የገባው ስላሴ ለነ ቤትም ግባል እና ለነሱ ቤት ሲገባ በሰው አካል ገባ አይደለም። በሰው አካል ሰው መስሎ የገባ መብላቱ መጠጣቱ አይቀርም እኮ ሰው ሆኖ እኮ የገባው በሰው አካል ነው የገባው። መንፈስ አይበላም፣ አይጠጣም፣ አይዳሰስም። የበላው ግን እግዚአብሔር ነው። ግን ነገርኩት እኮ። እሺ አለቀ። አሁን እዚህ ጋር በቃ አለቀ እኮ። የበላው እግዚአብሔር ነው። ነገርኩት እኮ እኔ በሰው አካል ተገለጠ። አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ ቆዮኒ ትገባለህ። ቆይ እሷ ትጨርስ። የበላው እግዚአብሔር ነው። ምግቡን ለምሳሌ ጥጃውን የበላው እግዚአብሔር ነው። በሰው አካል ተገለጠ። ሰው ሆኖ ነው የተገለጠው። ሰው በሰው አድሮ ነው ሰው ሆኖ ነው የተገለጠው እኮ። የበላው ራሱ ሰው ሆኖ የተገለጠው ምንም ይገለጥ የበላ ይመስላል፣ የጠጣ ይመስላል። ግን አልጠጣም፣ አልበላም፣ አልጠጣም። አላቅም ራሱ እሱ አላቅም። ግን የበላ የጠጣ ይመስላል። ለአብርሃም ለሳራ እኮ በልቷል። ለበረከት ብሎ ነው ገባው። በልቷል ነው የሚለው መጽሐፍ። ጌታ ለነግበትም ግባል ያደረ በልቷል ነው የሚለው። በልቷል ይላል። እንኳን አለ። አሁን ጥያቄ እንኳን አለ። እሰይ አይ ጥሩ ነው። በቃ እንኳን ጥሩ ነው። አይ
በልቷል ይላል እንኳን አለ ያው እግዚአብሔር ይበላል፣ ስላሴዎች ይበላሉ ይጠጣሉ። የሚበላ የሚጠጣ ደግሞ ያው ወደ እሱ አትቸኮል። ችግር የለብኝም። እኔ የምናመልከው አምላክ ጠንቅቄ ነው ማውቀው። የማያስፈራ አምላክ፣ በደቅደቅ ሌሊት የሚያበራ አምላክ። መሲ ቆይ አንዴ ተረጋጊ። ኢየሱስ ምን አለ ሲያስተምር? በአፍ የገባ ወደ እዳሪ ይጣላል ብሏል። እና ወደ አፍ የገባ ነገር ሁሉ ወደ እዳሪ መጣሉ አይቀርም። እና ስላሴዎች ሞርቷል፣ ምግብ በልቷል፣ ጠጥቷል። እንግዲህ የቀረውን ፕሮሰስ እናንተ ታውቃላችሁ። ጥያቄሽን ቀጥያውን ግን መድኃኒዓለም ጌታ መድኃኒዓለም ልቦና ይስጣችሁ። ምንም ነገር ማለት አልችልም። ጥያቄሽን ቀጥያውን በቃ ጠይቂ፣ ጨርሰናል። አዎ እኔ የምጠይቀው ሳሂህ ቡኻሪ 59:17 እስቲ ክፍትና አስረዳኝ። ኦኬ ስለ አዲስ ነው ክፈች። እሺ አዎ ሳሂህ ቡኻሪ ወይ ደግሞ ጥያቄሽን አቅርቢ መጀመሪያ። እሱ ክፍትና እስቲ ያሳይ። አሁን አስረዳኝ ክፍትና አስረዳኝ። ያ ክፍል ጥያቄሽን አው ያ ክፍል ስለነበብኩት ከእናንተ ማወቅና እንትን ልፈልጌ ነው። የፈጠረብሽ ጥያቄ ምንድን ነው? መጀመሪያ ክፍቱና ከዛ በኋላ ጥያቄ ከተቀበሉ ችግር የለም። እኔ አሁን የለኝማ፣ እኔ የምከፍትልሽ ነገር የለኝም። መክፈታችን አንቺ ወይ ደግሞ ጥያቄሽን እንጠይቅ። እኔ አልችልም። ለዛ ነው ክፈት ያልኩት። ኦኬ ስለዚህ እሺ ማን ይከፍትልሻል? የሚከፍትለት አለ? እናንተ ውስጥ የለም እንደ አዲስ አትያዙም። ኡስታዝ ብቻ ነው እዚህ ያለው። ይቅርታ አድርጉልን። አይ እኔ አሁን ያለስኩም የምከፍትልሽ ነገር የለኝም። ያቆየኛል። ሰው ካላችሁ ክፈቱና አስረዳኝ። እንደዚሁ ጥያቄሽን ጠይቂው እንደዚሁ። ከከፈቱ በኋላ ታስረዳላችሁ። ችግር የለብኝ። እኔ እስከከፍት ድረስ በጣም ያቆያል። ጥያቄሽ ምንድን ነው? እንትኑ እሱ ውስጥ ያለው ሪሱ እርስቻለሁ። እንትኑ ብቻ አይምሮ ላይ ይዣለሁ። ለዛ ነው ክፈትና ከዛ አስረዳኝ ያልኩት። ኦኬ አታውቂውም ምን እንደሚል የፈጠረብሽ ጥያቄውንም አታውቂው? ችግር የለብኝ። አንተ ከከፈተ በኋላ ይነግራሉ። ክፈት። ኦኬ እዚህ ነው ጥያቄ የሚፈጠርብሽ? እሺ ክፈትና ከዛ በኋላ ምን ነበር ምን ነበር ያልሽው? ሳሂህ ቡኻሪ 59:17 59:17 ነው ያልሽኝ? ካልተሳሳተ እሱ ዘጠኝ 17 አሁን የመጣችሁ ሰዎች ጃቢር አዲስ አካውንት ነው። እሺ አቡ ኻሊድን ፎሎ አድርጉት። በጣም ጎበዝ ቃሪያችን ነው አቡ ኻሊድ። ረያንም የጃቢር በተለይ አዲስ አካውንት ነው። ፎሎ አድርጉት። እሺ ባረከላሁ ፊኩም። ፎሎ አድርጉት። እሺ ቆይ ልክፈትልሽ። እዚህ ላሊት እንዳትገልጪ። እሺ ያው አንብቢና ጥያቄሽን ጠይቂ። ወደ አማርኛ አድርግ ወንድማችን። እኔ ኢትዮጵያዊ እኮ ነኝ። 59:17 ወደ አማርኛ አስተረጎም። ያው አንብቢና ተርጉሚ። ኦ ማይ ጋድ እንግሊዘኛ እኔ አላውቅም። እኔ ኢትዮጵያዊ እኮ ነኝ፣ እንግሊዝ ሰው አይደለሁም። ወደ አማርኛ ቀይርና ከዛ በኋላ በአማርኛ ነው ያነበብኩትና ወደ አማርኛ ቀይር። አማርኛው ምን ላይ አንብበሽ ነው? እኔ አሁን አማርኛ የሚነበብበት ቦታ አላውቅም። ይኸው እዚህ ጋር አረብኛና አማርኛ ነው ያለው። አማርኛም አለ። የት ነው ያለው? የትም ይሁን አሁን በዚህ ለማስተርጎም አትችሉም። በቃ ኡስታዝ ወይ ደግሞ እየተረጎመ ለምን ተንኮለኛ ትሆናላችሁ? ኡስታዝ እየተረጎመ ይመልስልሻል። ኡስታዝ ይቀጥሉ። አይ ወደ አማርኛ ቀየረና አሁን እኔ ለምሳሌ ከይቅርታ ጋር አረበኛ ማለት ነው እንግሊዘኛ ማለት
አማርኛ እዚህ ውጭ ያለም ሰው እናንተም ትችላላችሁ፣ እኔም እችላለሁ። ስለዚህ አማርኛ ለሁሉም ምግባባ ቋንቋ ስለሆነ ወደ አማርኛ አስተረጉምና ተረጉም ትናገርና ከዛ ትችያለሽ እያሉ ነው። ኦ ማይ ጋድ ቀላል ቋንቋ ነው። ኦ ማይ ጋድ ቀላል እኮ ነው። ኡስታዝ ጀማል ወንድማችን ቆይ ቢቀይር ምን ችግር አለው? ይተርጉምና ወደ አማርኛ ተርጉሙልኝ ያለች ነው። አረበኛ ወደ አማርኛ ተርጉሙላት። ኖ እናንተ አንበባችሁት የምትረጉመው ሳይሆን እዛ ላይ አንተ ተረጉም፣ መጽሐፉ ላይ ተረጉምና ከዛ ናርሺ ሶስተኛ ቋንቋ ተርጉም። በቃ ያው እዛ ላይ አንተ ተረጉምና አይ በቃ እኔ አንብቤ ልተረጉምልሽ። ለምን ፈራችሁ? ቆይ በአማርኛ ለመቀየር በመድኃኒዓለም እኔ አላቅም። በአማርኛ ቢሆን ይሻላል ብያለሁ። ተረጋጊ ነው ይሻላል። ትራንስሌት ሲተረጉም ነው ይቀይረዋል። እሺ ተረጋጊ በቃ። አሁን እዛ ከተማሽ የተለየ ነገር ካለ ማለት ነው አሚምራን ረያን ማለት ነው እንግሊዝኛውን ያነበበ ይተርጉምልሽና አንቺ እዛ የሰማሽውን ቪዲዮን ማለት ነው የተለየ ከሆነ ችግር የለም። እሺ ወይም ደግሞ ካንቺ ጥያቄ ከሚጋጭ ከሆነ ማለት ነው እንቀይርልሻለን። መጀመሪያ አዳምጪ። እኛ እኮ ትርጉሙን ለአንቺን ለማሳመን ብለን ትርጉሙን አንቀይረው። እሺ አብሽሪ ተረጋጊ። አዩ ልቀይርላት እስቲ። እኔ እንግዲህ ሌላ የተለየ ትርጉም ከሰጠን እናየዋለን። አማርኛ ካለው እናያለን። ኖ ትርጉም ይሰጣል አይሰጥም ማለት ሳይሆን ይው አማርኛ እንትን ስለማያነብ ጉግል ላይ እኔ ጉግል እናንተም ለኛም ለና እየተረጎመልኝ አይደለም ስቲል አይኔ እየተረጎመልኝ አይደለም። ይቅርታ እንግዲህ ምንም ማድረግ አልችልም። ጥያቄው ምንድነው? እሺ ምን ሆነ ነው? እሺ አንብብና ተረጎም ችግር አለ። the prophet ወይም ደግሞ ነብዩ ሰለላሁ ዐለይሂ ወሰለም used to copy the people of the scripture in matter in which there was no order from Allah። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመጽሐፉ ሰዎች ወይም ደግሞ ከነሱ ጋር ይመሳሰሉ ነበር። በምን አላህ ትእዛዝ ባልሰጠው ነገር ላይ the people of scripture used to let their hair hang down። እግራቸውን ወደ ታች hang ያደርጉ ነበር ወይም ደግሞ ይለቁ ነበር ነው። while the pagans used to part their hair። የመጽሐፍ ሰዎች እንዴት ነው እንትነው ጸጉሩ እየለቁ የነበሩ? ምን ይላል? አዩ hang down ይላል። hang down ማለት ወደ ታች ማለት ነው፣ መልቀቅ። እሺ አንብብ። while the pagans used to part their hair። ፓርቲ ያደርጋሉ። ፓጋኖች ደግሞ ፓርቲ ያደርጉና ይጠቀሙ ነበር ጸጉራቸውን። እነዚህ አርት ያደርጉ የሚጠቀሙ የተኛው ናቸው ፓጋኖች። ምንኛ ናቸው? የተኛው ናቸው። ማን ናቸው እነሱ? ፓጋን ማለት እንትን ማለት ነው የጣዖት አምላኮች። በስ used to part their hair so the prophet sallallahu alaihi wasallam let his hair hang down first but later on he parted it። መጀመሪያ ላይ ወደታች ያወሩት ነበር፣ ከዛ ደግሞ እንትን ይሉት ነበር፣ ይከፍሉት ነበር። ጥያቄው ምንድነው? እዚህ ጋር ምን ይሉት ነበር? ይከፍሉት ነበር ጸጉራቸውን። እንትን መሐመድ ነው አይደል የሚከፍለው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ኦኬ እዛ ፎቅ ላይም የጣዖት አምላኮችም ጸጉራቸው ሁለት እየከፈሉ ነበረ። ደግሞ ጸጉራቸው ሁለት እየከፈለ ነበር። ለምን ከነሱ መመሳሰል አስፈለገ? አረ ቆይ የምን ፎቅ ነው አልገባኝም። እዛ ፎቅ ላይ ያልሽው አልገባኝም። አይ እዛ ያሉ እንትኑ የጣዖት አምላኮች የመጽሐፍ ሰዎች ቆይ ስማኝ፣ የመጽሐፍ ሰዎች እሱ ላይ ነው ጥያቄ። የመጽሐፍ ሰዎች ጸጉራቸው ዝም ብሎ ይለቁ ነበር። የጣዖት አምላኮች ደግሞ ጸጉራቸው ሁለት ተከፍሎ ነበሩ። ያ መሐመድ ደግሞ እንደ ጣዖት አምላኮች አይነት አድርጎ እሱም ጸጉራቸው ሁለት እየከፈለ ነበረ ይላል። እና ለምን ከነሱ ጋር ይመሳሰላል? አሁን እሱ እውነተኛ ነብይ ከሆነ የአምላክ ነብይ ከሆነ እውነተኛ ነብይ ከሆነ ከየጣዖት አምላኮች ጋር ለምን መሳሰል አስፈለገ ብዬ ነው ጥያቄ። እሱ ላይ ነው ከላይ እኮ አስቀመጠልሽ እኮ ጸጉራቸውን ይከፍሉ ነበር የሚለው በጸጉር ጉዳይ ነው። ሁለተኛ ትእዛዝ አልመጣም ካላ ትእዛዝ ባልመጣላቸው ነገር ላይ
ምንም ያልተከለከሉ ነገር ላይ ለምን ቢያረጉ ምንድነው ችግሩ? ኦኬ የጣዖት አምላኮች ጋር ትእዛዝ ያልመጣው ነገር ላይ የጣዖት አምላኮች ጋር ከመሳሰሉ ምንም ችግር የለብኛ። አልታዘዙም ነው። ካልታዘዙስ ትእዛዝ አልመጣላቸው ነው። ካልታዘዙ ከጣዖት አምላኮች ጋር ከመሳሰለ ምንም ችግር የለብን። ምንድነው ችግሩ? ምንድነው? ጣዖት አምላኪያን በምናቸው የሚበሉት? ጣዖት አምላኪያን በምናቸው የሚበሉት? በእግራቸው። ጣዖት አምላኮች ጸጉራቸው ሁለት ይካፍሉ ነበር። የመሐመድም ደግሞ እንደ እነሱ ሁለት ይካፍሉ ነበር። አንቺም ተከፍለሽ ጸጉርሽ አሁን ፕሮፋይል ከፍለሽዋል አይደል? ወደ እኔ ስለዚህ አንቺ ከጣዖት አምላኪያን ለምን ትማሳያለሽ? እኔ ስለኔ አይደለም እየጠየቅኩ ያለው። ይሄ ተግባር እኮ ነው። አዳምጪኝ። እምነት አይደለም ይሄ ተግባር ነው። ምሳሌ ፕሮፋይልሽ ላይ ጸጉርሽን ከፍለሽዋል። ጣዖት አምላኪያን እንደዚህ ያደርጉ ነበር፣ ጸጉራቸውን ይከፍላሉ። አንቺ ለምን ከፈልሽ? ጣዖት አምላኪያን ምግብ ይበላሉ፣ አንቺ ለምን ምግብ ትበያለሽ? ይሄ እኔ አሁን ቆይ እሺ ችግር የለም። እኔ አሁን ነቢይ አይደለሁም፣ ከአምላክ ቃል ይዤ የምመጣ ሰው ነኝ እያልኩ አይደለም። እነሱ በመስልም ለእኔ ችግር የለም። እሱ እውነተኛ ነገር ከሆነ ከእነሱ ጋር ለምን መመሰል ስላስፈለገ እያልኩ ነው። ጥያቄ እሱ ነው እና ጥያቄ መልሱ ወደ እኔ ሰሰብ አቆማችሁ ማለት ነው። ይሄ መመሳሰል እንዲገባሽ ላስረዳሽ። ይሄ መመሳሰል አይባልም። ዲናዊ ጉዳይ ከሆነ አዎ መመሳሰል ይባል ይችላል። ምሳሌ እንደ ጣዖት አምላኪያን ብንሰግድ እንደ አምላኪያን ብንጸልይ ትክክል ነበርሽ። ግን ኖርማል የሚባሉ ነገሮች አሉ፣ ወይም ደግሞ ሁሉም ሰው የሚያደርጋቸው የሚባሉ ነገሮች አሉ። ምሳሌ ፀጉር መቆረጥ፣ ፀጉሩን መክፈል፣ ፀጉሩን መሰራት። ጣዖት አምላኪያን ፀጉራቸውን ተሰርተዋል፣ ስለዚህ ነብዩ አይሰሩም የሚባል ነገር የለም። ኦኬ ጣዖት አምላኪያን ሲራመዱ ጫማ ይለብሳሉ፣ ነብዩም ጫማ ይለብሳሉ። ጫማቸው ደግሞ የጣዖት አምላኪያን አይባልም። ለምን? ሁሉ ሰው ጫማ ይለብሳል። ልብሳቸውም አንድ አይነት ሊሆን ይችላል እኮ። ለምን? ያለው ልብስ አንድ አይነት ነው። መቼ ፀጉራቸውን ሌላ ስታይል አያደርጉትም። መክፈል አለ መልቀቅ አለ አይደለ? ቢለቁም ቢከፍሉ ዋናው ጣዖት አምላኪያን ጋር አስቦ እነሱ ጋር ማሰብ አይደለም። ይሄ ሁሉም ሰው የሚያደርገው ተግባር ነው። አንደኛ። ሁለተኛ ፀጉሩን መክፈል ከገረመሽ አንቺ ራሱ ከፍለሻል። ፕሮፋይልሽ ማስረጃ ያው እዚህ ጋር ከፍለሻል። ስለዚህ አንቺ ራሱ ጣዖት ብቻ ሳይሆን አንዴ የጣዖት አምላኪያን ተግባር እያደረግሽ ነው። አንቺ ልተውሽና ወደ ቤተክርስቲያን ሰዎች እንምጣ። ወደ ቤተክርስቲያን ሰዎች ስንመጣ ፓስተሮችሽ የፈረንጅ ስታይል የሚከተለው የፈረንጅ ስታይል፣ ኢየሱስ ደግሞ የጣዖት አምላኪያን ነበር የሚከተለው። የከፈለበት ፎቶ አለኝ ያመጣልሻለሁ። ስለዚህ ፓስተሮች፣ መምህሮችሽ፣ ነብዮችሽ፣ አንቺ ጴንጤ ነሽ አይደል? ጴንጤ ከሆንሽ ነብዮችሽ ኦርቶዶክስ ናት እንደ ይረጃ አስተውሰኝ። ፕሮቴስታንት ጴንጤ አይደለም። ጴንጤ ከሆንሽ ማለት ነው። ጴንጤ የፈመስታ ነብዮችሽ፣ የጴንጤ ነቢያት ፀጉራቸውን ይፈርዛሉ፣ ፍሪዝ ይሰራሉ እንደ ፈረንጆቹ። ለምንድን ነው የጣዖት አምላኪያን የቴስቶችን ተግባር እነሱ ነው የሚያደርጉት? ኦርቶ ነኝ ብላለች። ኦርቶ ናት። እሺ እንዴ ኦርቶዶክስ ከሆንሽማ ጥሩ ነው። ኦርቶዶክስ ከሆንሽማ አሁን እነሱ ለምሳሌ የጴንጤ እንትን ነቢያት እኛ ነቢያት ብለን አንቀበልም። ስለማንቀበል እነሱ ምንም ማድረግ ይችላሉ። ወደ ኦርቶዶክሶች እንምጣ። ስማኝ አሁን እናንተ ሁሉ ስጠይቁ በእናንተ መልስ የለም። አሉ ስላሴ ራሱ ይከፍላል እኮ እንዴ! ኧረ እንትና ረያና እስካሁን ካላወራሁም እስካሁን ጠብቄያቸዋለሁ። ዮኒ ዝም በል ፕሊዝ። ትለቀላለህ ብራዘር። ዮኒ ምርጥ ሰው ነህ። ታገስ በቃ ተሳንተናል። ስላሴ እንዴ ስላሴ እኮ ፀጉራቸውን ይከፍላሉ። አምላክሽ ያው እንዴ ይሄ ምንድን ነው? ጣዖት አምላኪ ናቸው ልትይ ነው? እሺ መልስ መስጠት ይችላሉ። ኦኬ አሁን እኛ ስላሴ ብለን የስላሴ ስል ስንስል ይሄ ራሱ ስላሴ ነው ብለን አይደለም የምንስለው። እኛ ምሳሌ ነው የምንስለው። አሁን በመጽሐፍ ቅዱስ ላይ ስላሴ እንትኑ ፀጉሩ ሁለት ተካፍሏል ምናምን የሚለው በመጽሐፍ ቅዱስ ላይ አታገኝም። ነገር ግን በእናንተ እንትን ላይ የአማኞች እኛ ነኝ ክርስቲያኖች ነኝ። ለምሳሌ መሲ አለ አንዴ ምን ታገሻለሽ? እንድናምን ምን ታገሻለሽ? አንደኛ አለ። ሁለተኛ ችግር የለም። በአንቺ ሀሳብ ልሂድና ይሄ ስዕል የስላሴ ምሳሌያዊ ስዕል ከሆነ ለምንድን ነው አምላካችሁን በጣዖት አምላኪ የምትመስሉት? ለምን ፀጉር መክፈል የጣዖት አምላኪያን ተግባር ብቻ ነው ብለሽ የምታስቢ ከሆነ እዚህ ጋር ያለው ስላሴ ስዕሉ ፀጉሩን ከፍሏል። ስለዚህ ለምንድን ነው የጣዖት አምላኪያንን ተግባር በስላሴ ስዕል የምታደርጉት? ለምንድን ነው አምላካችሁን በጣዖት አምላኪ የምትመስሉት?
ቡም አሁን እኔ እየነገርኩና እየጠየቅኩ ነኝ። ለምሳሌ ከዚህ በፊትም እዚህ ቤት ገብቼ ጥያቄ ስጠይቅ ወዲያው አስወጣክ፣ መልስ አላገኘሁም። አሁንም መልስ የለም። መልስ ከሌለ መልስ የለም። ከጣዖት ጋር አንድ ላይ መመስላ ነው፣ እውነተኛ ነቢይ አይደለም ብላችሁ ግልጽ ንገሩት። መልስ ካለ መልስ ንገሩት። መልስ ከሌለ ከኛ ጋር አትለጣጠፉ። ለእኛ መልስ አለ፣ መልስ እንሰጣለን። ለእኛ ችግር የለም። እኔ ግን ለእኛ በቤተክርስቲያን ጥያቄ ሳይሆን በእናንተ ነው እየጠየቅኩት። በእናንተ መለስ። ኦኬ መጀመሪያ አንደኛ ስጀምርልሽ አንቺ እኛ ጋር ሁሉ ጊዜ የምትይው እረስተሽ ከሆነ ቀንሽም ውሎሽም እኛ ጋር ነው አወርደ እያልሽ እንትን አትበይ። ሁለተኛ ጥያቄውን መመለስ አልቻልሽም። አንቺ አምላክሽ ጸጉሩን ይከፍላል፣ ለምን እንደሚከፍል መመለስ አልቻልሽም። እኔማ እኮ እስልምና ላይ ያለው ብቻ ሳይሆን አንተ ያልቻልክም እኮ ወይ መስያለ። ኦኬ ማሻአላህ እንዳልቻለች አመነች። ማሻአላህ ደስ አይልም። አልቻል እኔ ብቻ ሳልሆን አለች አንተም አልቻልክም ማሽ። ስለዚህ እንደማቺ አምነሻ እኔ ግን እችላለሁ እንደምችልማ እኮ መለስኩሽ። ኢቭን እኔ ሳይሆን ረያ መጀመሪያ ከዘጋው ገራሚ አድርጎ አስቀምጠሽ እኔ እናንተ ኩራ እንደ ተቆርጭኛ በስ አታቋርጭኝ፣ ሳራሺ አታቋርጭኝ። አመሰግናለሁ። ለማንኛውም አምላካችን መመለስ አልቻልሽም። ስለዚህ ለጊዜ እስልምና ጥያቄ ስትጠይቂ በክርስትና ጥያቄ እንደምናነሳ ተዘጋጂ፣ እወቂ። ለምን አምላካችን ጸጉን ስለሚከፍል። ስለዚህ ጣዖት አምላኪ ናቸው ማለት ነው። ባንቺ ሐሳብ ከሄድን ሎቱ ስብሐት ብያለሁ። አሁን ግን እኔ ልመለስሽ፣ ደግሜ ልመለስሽ፣ ላጠቃልልሽና ይበቃሻል። በእስልምናችን እሺ ሎቱ ሰባት ማለት ምን ማለት ነው? ቆይ ሎቱ ሰባት ርዕስ አትቀይሪ። እሱን ነገ አስተምርሻለሁ። ሁሉም አስተምር አታስቢ። እሱን ደግሞ ነገ ወይም ደግሞ በኋላ። እሺ ይሄን ላጠቃልልሽ፣ አዳምጪ በደንብ። ብስብላ የሚለው አቆምክ፣ ሎቱ ሰባት አልክ። ክብር ለስላሴ። ሎቱ ስብሐት ለስላሴ የሚል ጭራሽ ነው። ቆይ ያያቸው እንደዚህ የምትሽለኮለከው ሎቱ ስብሐት። እሺ ልቀጥል አሁን። ነብዩ ሰለላሁ ዐለይሂ ወሰለም አምላክ ባላዘዘው ነገር እንደኛ ሰው ናቸው። ማለትም ይበላሉ፣ ልብስ ይለብሳሉ፣ ፀጉራቸውን እንደማንኛውም ሰው ያበጥራሉ፣ ንጽህናቸው ይጠብቃሉ። ልብስ ሲለብሱ ያው በዛን ጊዜ ያለ ልብስ ነው፣ መቼ ነው እንደ ቀሚስ ነገር ነው ያለው። ጣዖት አምላኪያ የሚለብሱ ልብስ ነው። ያን ልብስ ለምን ለበሳችሁ የጣዖት አምላኪያን ነው አይባልም። ለምን? ልብስ የሚባለው የጣዖት አምላኪያን ስላልሆነ። እንደዚሁም ፀጉሩን መክፈል ጣዖት አምላኪያን የሚያደርጉት ተግባር ነበር። እዛ አካባቢ ፀጉራቸውን ይከፍላሉ። ፀጉራቸውን መክፈላቸው ግን የነሱን አይባልም። ለምን? አጅሪ አንቺ እዚህ አጅሪ ተከፍተሽ ፀጉርሽን ከፍለሽዋል ፕሮፋይልሽ ላይ። አንቺ መክፈልሽ ኢየሱስና ስላሴዎች ፀጉራቸውን መክፈላቸው ጣዖት አምላኪ ናቸው ማለት አይደለም። ፀጉሩን መክፈል የሁሉም ሰው ተግባር ነው፣ የሁሉም ሰው ተግባር ነበረ። ስለዚህ በእስልምናችን እስልምና ያልከለከለው ነገር ካልሆነ ኖርማል ባህላዊ ተግባር ከሆነ ማድረጉ ችግር የለው። ነብዩ በነቢያት አካባቢ ደግሞ የነበሩ ሰዎች ፀጉራቸውን ምን ያደርጋሉ? ይከፍላሉ። ስለዚህ መክፈሉም ወደኋላ መልቀቁም በዲን አንፃር ምንም ችግር የለውም። አሁን ድረስ ራሱ ፀጉራቸውን የሚሰሩም አሉ፣ የሚያበጥሩም አሉ፣ የሚለቁም አሉ። ይሄን ያለው ለነበረን ቆይታ እናመሰግናለን። አመሰግናለሁ። እሺ ሁለታን ጥያቄ በዚህ ላይ ሁለታን ጥያቄ መጠየቅ ይችላሉ? በዚህ ላይና ከመጽሐፍ ሰዎች ጋር አንድ መስሚኑ ታግሻለሁ። እሺ ፕሊስ፣ ሰዓት ስለሌለ ነገ ደግሞ ነው። እሺ አራት ጥያቄ ጨርሱና አላቻለም። ዛሬ መሽቷል፣ ሰዓቱ 7 ሰዓት ሲወጣ ነው መሽቷል። ስለዚህ ነገ ነው። እሺ እምራን እንዴት ቆየው? ከገባሁኝ ዮኒ ቀድመሃል። ዮሐንስ እንዴት ነህ? ሰላም አለሁልህ። እንኳን ደህና መጣህ። በመጀመሪያ ከበሰላም ቆየህ ብያለሁ። ዮሐንስ አንዴ እሺ እኔ ልቆይ ነው። አንዴ ብቻ ዮኒ ላስተናግረው ትቀጥላለህ። ጥያቄ አሁን እኮ ከእምነት ጋር የሚያያዝ አይደለም። ለምሳሌ አረቦች አሁን ቀሚስ ለበሱ ከተባለ ለሙቀቱ ነው። ሙቀት የሚባል ነገር አለ። ሙቀት የሚባል ነገር አለ። ጥያቄ ነው ዮኒ ወይስ አስተያየት ነው እየሰጠ ያለው? ይሄም እንደ መልስ አይካሄድማ። እንደ መልስ አይደለም የሚወራው። አሁን ልጅቷ ፀጉር ከፈሉ ወይስ ያለው ወይስ ጥያቄ ሴንስ አይሰጥም። ሴንስ አይሰጥም። ጥያቄው ጥያቄው ግን ሌላ ጊዜ ተሰጥቷል። አልወረደላቸውም ያለችውን ነገር አንተ ነህ ደግሞ ያልከው። ማን ነበር? ጃና ያልከው ወይስ ማን ነው ከአንተ በፊት የገባው? ጥያቄ ነው ያለክ? አዎ መጽሐፉ አልወረደም ነበር አለኝ። የመጽሐፍ ቁርአን አልወረደም
ብሎ ነገራት። ጥያቄው ላይ ማለት ነው። አስተውሻ ነገራለሁ ወይ ደግሞ እንደዛ ያለ የለም። እሺ እንደዛ አላል እኔ ነኝ ያወራሁት። መጽሐፉ አልወረደም ሳይሆን እስቲ ንገረን እስቲ አንዴ ቆይ ንገረን። በነገሩ ላይ ወይም ደግሞ በዛ ሁኔታ ላይ ምንም ትእዛዝ አልተሰጣቸውም ወይም ደግሞ ካላ ምንም ትእዛዝ አልወረደላቸውም ነው ለነቢያችን ለነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ማለት ነው። ልክ ነህ። በቃ ይናለቅ ትእዛዝ አልተሰጣቸውም ማለት ምንም አልነበሩም ሳይሆን በቃ ምንም ነገር የለውም አልነበረ። በቃ ስለ ጸጉር እንዲያርግ እንዲያታርግ አልተባሉም ነው አይደለም። ከዛ በፊትም የጠየቀች ነበር እኮ ስለ ጣዖት ቤት እኮ ጠየቀች። እንደዚህ ነበር ምናምን ብላ ስጠይቅህ ለሳቸው የዛን ጊዜ ትእዛዝ አልተሰጣቸውም ማለት ነው። ግልጽ አይደለም። የሆነ የኛውን ከሆነ መልሼልሃለሁ። ትእዛዝ ማለት ምን ማለት ነው? አድርግና አታድርግ፣ መከልከልና መፍቀድ። አዎ ምንም ነገር የለባቸውም ነበር አልከኝ። በቃ ነብዩ አልታዘዙም። በዚህ ላይ ነብይ ነበሩ የዛን ሰዓት? አዎ ነብይ ነበሩ። ስንት ዓመታቸው ነው? ሐዲስ እያነበብኩ ነው ሆናል። እኔ እንደዛ አይደለም የጠየቁ። ስንት ዓመታቸው ነበር? ይሄንን እኮ ብዙ አስተምረው እኮ ይሄ ተራ ጥያቄ ነው። ስንት ዓመት? ስለዚህ አሁን እድሜውን ማወቅ አለብኝ ይሄ ነገር በሆነበት ጊዜ። አሁን ልጅ ከሆኑ እድሜያቸው አልደረሰም በቃ እንደዚህ ነው ይባላል። እድሜያቸው ሲደርስ ሁሉ ነገር እድሜውን ያላቅም እድሜውን ሳቅ እነግርሃለሁ። ባጭሩ ግን ትእዛዝ አልተሰጣቸውም። እሺ እኮ እንደዛ ከሆነም ነው በቃ ኢምሩን ጠይቀዋለሁ። በቃ ተጫውቱና ኢምሩን ጠይቀዋለሁ። እሺ ዮሐንስ ቀጥል። ዮሐንስ አለ? እስከሚመጣ ድረስ የኔ ጥያቄ መጨረስ ትችላላችሁ? ከይቅርታ ጋር አንቺ ነገ ተመለሽ ተብለሻል። ዮሐንስ የለም ማለት ነው። በቃ ኢምሩ አይ ቲንክ የመለሰ አይደለም የለም ማለት ነው። በቃ ዮሐንስ ምንም ማድረግ አንችልም ከሌለ ነገ ልትመጣ ማለት ነው። በጣም ደክሞኛል፣ መዝጋት አለብኝ። ኢንሻአላህ የአርሴማ ገስት ያላችሁ ደግሞ ነገር ነው። ጠይቄ ልውረድ ኢምሩ፣ ጠይቄ ልውረድ። እሺ ስለ ለምሳሌ ስለ ኢምሩ ግብጾች ንገረኝ። እንዴት ወጡ በሚለው ነገር ቁጥሮች ብዙ ጊዜ ግራ እያጋቡ ነው። አንተን ነው እኮ ነው የምልህ። አንተ ግራ እያጋቡ ነው። ድምር እየሰራህ ነው። ቁጥር አልጠየኩም። እንትኖች ስለ ግብጾች አልጠየኩም አይደለም። እግዚአብሔር እንደዚህ ቁጥር ቆጠረ ብለህ 2088 5000 ነው የሚለው ምናምን ብለኛል። እሱም ስለ ግብጽ አይደለም። ከግብጽ የወጡት እኮ ነው አይደለም። ከግብጽ የወጡ ሰዎች ነው አይደለም። ስለነሱም አይደለም። እሺ በቃ እንደዛ ከሆነ ማለት እሺ በቃ ግን እስቲ ብዙ ሰው ነበር። አመሰግናለሁ። ወላሂ አይደለም። እሺ በምን ዙሪያ ነበር ግን? አይደለም እሱ መጽሐፈ ነገሥት ካለ ምዕራፍ 28 ላይ ነው ያለው። የሚያወራውም ደግሞ ዳዊት የቆጠራቸው ወታደሮች ያስቆጠረው ነው እንጂ ስለ ግብጽም አይደለም። ነው። እናመሰግናለን። ነገ በሰፊው ነገር እናወራለን። ይሁንዬ እናመሰግናለን። አላህ ሂዳያ ይስጥህ። ይመችሽ። መልካም ይቻለው። ይቅርታ። አመሰግናለሁ። ችግር የለውም ብራዘር። ይመችሽ። ሳዳቢ አይደለሁም። በቃ እንደዚህ ጠይቃለሁ። ደስ ይለኛል። ቻው ሁላችሁም። እኛም እናመሰግናለን። መልካም ምሽት ይሁንልህ። አትጥፋሽ። ይመችህ። ቤት ነው በፈለክበት ሰዓት ና። እሺ ፎከስ ሰላም ብያለሁ ሀቢቢ። እንዲሁም ደግሞ ሐሚድ፣ እንዲሁም ደግሞ ወንድሜ ከስላለች ያለው አቡ ማሪም ነው ተሸፈነብኝ። ሁላችሁም ሰላም አለይኩም ብያለሁ። ወንድሜ ያያል አጣጣሉ ኢንሻአላህ። ቀጥሉ። ሐሚዶን አንዴ ፎሎ ያድርጉት። እሺ ምርጥ ቃሪያችን ነው። በነገራችን ላይ እነዚህ ቃሪዎቻችን ኢምሩ ምንም ፎሎ የተደረጉ አይደለም። ቤታቸውም ከፍቶም አንዳንድ ጊዜ ይቀራሉና ማን ፎሎ ያደርጋቸውም። ስለዚህ ፎሎ ቢታደርጓቸው ትጠቀማላችሁ። ባረከላሁ ፊኩም። ጀዛከላህ። ሁላችሁም ፎሎ አድርጉ። ባረከላሁ ፊኩም። ኸይር ረያ
አንድ ፎከስ ጃ የሚጨመር ካለ ጨምሩበትና እንመጣሻለን። ጨምሮ የለኝም። ጀዛኩሙላህ ኸይር ወይ ያ ሐቢቢ ጀዛከላህ አላህ ያክብርልን። ያው ከፕሮግራሙ ጀምረህ እስካሁን ያለህና አላህ ይቀበልልህ አላህ ያክብርልን ብያለሁ። ቀጥል ፎከስ ጀዛከላህ። በቃ እኛም አንተም ረፍት ሰድ በቃ እንደዛ ከሆነ መግባታችን ነው። ምንም ብሎ ነገር የለም። እኔ ኢንሻአላህ ጀዛከላህ። ሐሚድ አለ ሐቢቢ ሐሚድ ተኝቷል። ኸይር አቡ ኻሊድ አለ نعم حبيبي إمرأة السلام عليكم. وعليكم السلام ورحمة الله وبركاته. ما شاء الله حبيبي جزاك الله خيرا. الله يطبقاتكم ሁላችሁም يا جماعة ሁላችሁም ፎሎ አድርጉት። ያው ቁርአን ወሳኝ ነገር ነው። አንዳንዴ ከክርክሩ መራቅ ብለን ራሳችንን በቁርአን ማደስ ይጠበቅብናልና ሁላችሁም ቁርአን ላይ በርቱ። እሺ ያው ሰዓቱ ስለሄደ ኢንሻአላህ እዚህ ጋር እናቆማለን። ሁላችሁም ጀዛኩሙላሁ ኸይረል ጀዛ ብያለሁ። ጃ ካለ ሐቢቢ ቀጥል። ጃ አለ መጀመሪያ ፈልክ ረሳሁት ተኝቷል። እሺ ይሄን አካውንት ፎሎ አድርጉ። የጃ አካውንት ነው ጃ ፎሎ አድርጉ። ሁላችሁም ፎሎ አድርጉ። ሁለተኛ አካውንት ነው ያኛው ሪፖርት በዝቶበት ይሄን ከፍቶ ነው። ሁላችሁም ፎሎ አድርጉ። በጣም ደስ የሚል ቆይታ ነበር እስካሁን የቆያችሁ 4 ሚሊዮን ምናምን ጊዜ ታብታብ ያደርጋችሁ ሁላችሁም አላህ ይቀበላችሁ አላህ ያክብርልን። በአላህ በዱዓ አትርሱን። ዱዓ አድርጉልን እባካችሁ በዱዓ አትርሱን። አላህ ሁላችንንም ይቀበለን። እስካሁን ስናወራ በትክክል አስተምረን ከሆነ ከአላህ ነው ተውፊቁ፣ ተሳስተን ደግሞ ከሆነ ከነፍስያችንና ከሸጣን ነው። ወአኺሩ ዳዕዋና አኒል ሐምዱሊላሂ ረቢል ዓለሚን። ለዓለማት ጌታ ምስጋና ይገባው። ሱብሓነከ አላሁመ ወቢሐምዲክ ነሽሀዱ አን ላ ኢላሃ ኢላ አንት ነስተግፊሩከ ወነቱቡ ኢለይክ። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።